ናችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። በፍቅሩ ስቦ በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በጸሎት እንድንለምነው በዝማሬ እንድናመሰግነው ቃሉን ተምረን ለንስሐ እንድንበቃ በአባቶቹ መስቀል ተባርከን ጥንተ ጠላታችን ዲያብሎስን ድል እንድንነሳ ፈቅዶ ስለሰበሰበን ቸርነቱ የማያልቅበት እግዚአብሔር አምላካችን አሁንም ስሙ ይክበር ይመስገን። አሜን። እንግዲህ ክርስቲያኖች ያለንበት ወቅቱ የጾም ወቅት ነው፣ የምህላ ወቅት ነው፣ የሱባኤ ወቅት ነው። ስለዚህ እግዚአብሔር እንደፈቀደና እንደወደደ መጠን ስለ ጾም እንማማራለን ማለት ነው። መምህራን ሊቃውንት ከኋላ ያሉ እነሱ እያገዙኝ እናንተ እየሰማችሁን አብረን እንማማራለን ማለት ነው። የምንማማርበት የትምህርታችን ርዕስ የሚሆነው የአራተኛው ወር ጾም የሚል ይሆናል። እስቲ በሉ ሁላችሁም የአራተኛው ወር ጾም በሉ። የአራተኛው ወር ጾም። የስንተኛው ወር? የአራተኛው። እስቲ ወንዶቹ ብቻ በሉ፣ ሐሳባችሁ ከኔ ጋር መሆኑን ለማወቅ የአራተኛው ወር ጾም በሉ። የአራተኛው ወር ጾም። እሺ፣ እስቲ ሴቶቹ በሉ። ጥሩ። በዚህ ርዕስ አብረን እንማማራለን። ቃሉን በቀጥታ መጽሐፍ ቅዱስ ላይ ተመዝግቦ እናገኘዋለን። ትንቢተ ዘካርያስ ምዕራፍ 8 ቁጥር 19 ላይ የተመዘገበ አምላካዊ መለኮታዊ ቃል ነው። ሲጀምር እንዲህ ነው የሚለው ነቢዩ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። የማን ጌታ? የሰራዊት ጌታ። የሰራዊት ጌታ የሚለው እግዚአብሔር ነው፣ ያለው እግዚአብሔር ነው። የሚጽፈውና የጻፈው ደግሞ ነቢዩ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። ሰራዊት የተባሉ ቅዱሳን መላእክት ናቸው። መላእክት የእግዚአብሔር ሰራዊቱ ናቸው። ሰራዊተ መላእክቲሁ ለመድኃኔዓለም እያልን በቅዳሴው መካከል እናመሰግናለን አይደለም? ስለዚህ ሰራዊት የተባሉ መላእክት ስለሆኑ የሰራዊት ጌታ እግዚአብሔር ሲል የመላእክት ፈጣሪ የመላእክት ጌታ ማለት ነው። እግዚአብሔር ምን ይላል? እንዲህ ይላል አለ። የአራተኛው ወር ጾም ይላል። የስንተኛው ወር ጾም? የአራተኛው። እግዚአብሔር ነው ያለው። ክርስቲያኖች አሁን ጥናት ስናጠና አራተኛ ወር ማን ነው ብለን ስናጠና በኢትዮጵያ አቆጣጠር አራተኛ ወር ታኅሳስ ነው አይደል? ታኅሳስ ነው። የታኅሳስ ወር ላይ የምንጾመው ጾም ጾመ ነቢያት ሲባል የአራተኛው ወር ጾም ተብሎ ተገልጧል። ግን ለምንድን ነው የሶስተኛው ያላለው? የአራተኛው ያለበት ምክንያት ምንድን ነው ብለን ስናጠና በቤተ ክርስቲያናችን ቀመር ወይም ደግሞ የቤተ ክርስቲያናችን በቁጥር ስልት መሰረት ትንሹ ቁጥር ወደ ትልቁ ቁጥር ይጠጋጋል። በዓለሙም በሳይንሱም ታውቁታላችሁ። ለምሳሌ 2.6 ስንት ተብሎ ይነበባል? እስቲ ንገሩ። 2.6 ስንት ተብሎ ይነበባል? 3 አይደለ? ከአምስት በላይ ከሆነ 3 ተብሎ ይነበባል። እንደገና ደግሞ 2.4 ቢሆን ስንት ተብሎ ይነበባል? 2 ተብሎ ይነበባል አይደል? አሁን ምን ልላችሁ ፈልጌ ነው በቀላሉ እንድትረዱ ነው። የአራተኛው ወር ጾም ሲል እንዴት ከህዳር አጋማሽ ጀምሮ እኮ ነው የምንጾመው? ለምንድን ነው መጽሐፍ እንዲህ ያለ ብለን እንድናጠናና ምክንያቶቹን እንድንረዳ ነው። ለምሳሌ ህዳር ላይ ስንት ቀኖች ነው የምንጾም? ስንት? 15 ቀን ነው የምንጾም። እሺ ወንዶቹ ስንት ነው የምንጾሙ? ሊቃውንት እንደዚህ ያለው 15 ቀን ብቻ ነው። ብዙ ችግር አለ አይደል? በተለምዶ ስለምንኖር 16 ቀኖች ነው የምንጾም። 15 አይደለም አይደል? 15ኛውማ ምን እናደርጋታለን? እንጾማታለን አይደል? ስለዚህ ከ1 እስከ 14 በልተን 15ኛዋን ስንጾም ከ15 እስከ 30 ያሉት ቀናት ስንት ናቸው? 16 ይሆናሉ። ታኅሳስ ላይ ስንት ቀኖችን እንጾማለን? 28። ጥሩ። አሁን ከ28 ቁጥርና ከ16 ቁጥር የቱ ነው ትልቅ? ወደ የት እናጠጋጋው?
28 ቁጥር የያዘው ወር ስንተኛው ወር ነው? አራተኛው ወር አይደል? ስለዚህ አሁን ጾሙን አንድ አድርጎ ለመግለጽ የስንተኛው ወር ነው መባል ያለበት? የአራተኛው ወር። ለዚህ ነው ተጠጋግቶ የአራተኛው ወር አለ። በመጽሐፍ ስልት ቢተርፍ ትቶ ቢጎልም ሞልቶ የሚል የቤተ ክርስቲያናችን የቁጥር ሕግ አለ። ለምሳሌ 9 ወር ከ5 ቀን በእመቤታችን ማኅፀን ውስጥ ክርስቶስ ተጸንሶ ሳለ ምን ይላል መጽሐፍ? ተጸውረ በከርሳ ተሳታውራ በማኅፀኗ 9 ወር ተጸነሰ ይላል። 5ቷን ቀን ትቶ አይደለም 5ቷን ቀን ወር ለመሙላት 25 ቀን ይቀረዋል። 25 ቀን ስለሚቀረው ምን አደረገ? 9 ወር በማኅፀኗ ተጸነሰ። ይህ ማለት ምንድን ነው? የተረፈችውን ምን አድርጓት ማለት ነው? ትቷት ማለት ነው። የጎደለ ደግሞ ጎልቶ ያነባል። ወተገለፍኩ ከመኩሉ ሥጋ ውስተ ማኅፀነ እምየ 10 አውራ በእናቴ ማኅፀን 10 ወር ውስጥ ቆየው ይላል። ደግሞ ሶሎሞን ነው የሚለው። አሁን 10 ወር ሲል መቼም የሰው ልጅ የሚጸነሰው በሆድ ውስጥ የሚቆየው 3 ወር ከስንት ማለት 9 ወር ከስንት ቀን ነው? ከ5 ቀን አይደል? ግን 10 ወር አለ። አሁን ደግሞ ምን ብሎ ነው? 5ቷ ቀን ከተረፈች አለና ሞልቶ ወሩን አነበበው ማለት ነው። ስለዚህ በቤተ ክርስቲያን ሕግ የተረፈው ይተዋል፣ የጎደለው ደግሞ ምን ይሆናል? ይሞላል ማለት ነው። በእነዚህ በቀመሮቹ ስንመለከት የአራተኛው ወር ጾም ያለው ታኅሳስ ላይ ብዙ ቀኖቹን ስለምንጾም፣ ህዳር ላይ ትንሽ ቀኖቹን ስለምንጾም ነው እንጂ ታኅሳስ 1 የምንጀምረው ማለት አይደለም ነው። ተረድታችሁኝ ያለውን ሐሳቤ? መልካም። ታዲያ ምን ይላል? የአራተኛው ወር ጾም አለ። መጽሐፍ የሚገርም ነው ክርስቲያኖች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጋቸው ነገሮች በሙሉ መረጃ ያላት ማስረጃ ያላት መጽሐፍ ቅዱሳዊ ሐሳብን ይዛ የምታራምደው። ታዲያ 7ቱ አጽዋማት በቅደም ተከተል በመጽሐፍ ተመዝግበው ተቀምጠዋል። የተናገራቸው ከ7ቱ አጽዋማት 5ቱን በቀጥታ የተናገረ እግዚአብሔር አምላካችን ነው። በቀጥታ ማለት ነው። እንቁጠራቸው። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ምን ይላል? የአራተኛው ወር ጾም ይላል። ስለዚህ የአራተኛው ወር ጾም የማን ጾም ነው አልነው? የማን ጾም? የነቢያት ጾም ማለት ነው። መጽሐፍ ቅዱስ ኤቪደንስ ያለው በመጽሐፍ ቅዱስ የተረጋገጠ ነው ማለት ነው አይደለ? ደግሞም ሰው አይደለም የተናገረው፣ ተናጋሪው እግዚአብሔር ነው። እንድንጾም ያዘዘን እኮ እግዚአብሔር። ይህንን እንዳትረሱት። ይቀጥልና ምን ይላል መሰላችሁ? የ5ኛው ወር ጾም ይላል። የስንተኛው ወር? አምስተኛው ወር ማን ነው? ድምፅ ማጉያው በነገራችን ላይ ዛሬ ያስቸግራል አይደለ? ያው በዚህ ትረዱኛላችሁ። 5ኛው ወር ማን ነው? ጥር ነው አይደል? ጥር ላይ ምን ጾም አለ? ምን አለ ጥር ላይ ምን ጾም? ጾመ ገሃድ። እንዲህ ይላል መጽሐፍ ፍትሐ ነገሥት አንቀጽ 15 ስናነብ ገሃድን በሚገባ መልኩ አስቀምጦልናል። ግን መነሻው ደግሞ መጽሐፍ ቅዱስ ምን ይለዋል? የ5ኛው ወር ጾም አለ። 5ኛው ወር ላይ ጾመ ገሃድን ይጾማል። ጥር 10 ሁልጊዜም ጾም ነው። ታዲያ ይህ ሲባል አንዲት ቀን ስለሆነች መጽሐፍ አይተውም ይተዋል እንዴ? ሕግ ናት። የኔና የእናንተ መምጣት እኮ አንድ ቀን ነው። የኔና የእናንተ መሞትም አንድ ቀን ነው አይደል? እንዲያውም አስበን ከሆነ እግዚአብሔር አምላካችን አዳምን ተወልጄ አድናለሁ ብሎ ቃል ሲገባለት ምንድን ነው ያለው? 5 ቀን ተኩል ሲፈጸም ከልጅ ተወልጄ ምን እልሃለሁ አለ? አድናለሁ። 5 ቀን ተኩል የተባሉት 5500 ዓመታት ናቸው። ስለዚህ በእግዚአብሔር ዘንድ አንዱ ቀን እንደ ስንት ቀን ነው ማለት ነው? እንደ ሺው ደግሞ እንደ ስንት ይሆናል? እንደ አንድ ይሆናል ማለት ነው አይደለም? ለዚህ አንዲት ቀን ናት ብሎ መጽሐፍ አይተዋትም። አንዲት ቀን ብትሆንም ሕግ ናት። ታዲያ ምን አለ? የ5ኛው ወር ጾም አለ። ያቺ አንዷ ቀን በመጽሐፍ ተመዝግባለች። የተናገረው ግን ማን ነው? የተናገረው ማን ነው? እግዚአብሔር እኮ ነው። ተመልከቱ፣ ከሰው አፍ አይደለም የተሰማ። ነቢያት የጻፉት የተናገሩት በነቢያት ላይ እያደረ ያናገራቸው ያጻፋቸው እርሱ ማን ነው? መንፈስ ቅዱስ ነው፣ እግዚአብሔር ነው አይደል? ይህንን መርዳት ያስፈልጋል። ቀጥሎ ምን ይላል? የ7ኛው ወር ጾም ይላል መጽሐፍ ቅዱስ። አንብቡት መጽሐፍ ቅዱስን ገልጣችሁ። ትንቢተ ዘካርያስ ምዕራፍ 6 ቁጥር 6 አልኳችሁ። 18 እና 19 ሁለቱም ቁጥሮች ስታነቧቸው ይህን ይገልጥላቸዋል። የ7ኛው ወር ጾም አለ። 7ኛው ወር ማን ነው? ማነው 7ኛው? መጋቢት ነው። መጋቢት ላይ የማን ጾም እንጾማለን?
አብይ ጾምን የጌታን ጾም ወይም ደግሞ ጾመ ዓርብ እያልን የምንጾመው ነው አይደል? ያ በመጽሐፍ ቅዱስ ቀድሞ በትንቢት ተጽፏል። ኋላ ክርስቶስ በድርጊት ፈጽሞታል። ግን ቀድሞ በመጽሐፍ የተጻፈ ነው። የሰባተኛው ወር ጾም መቼስ ሌላ ስያሜ ልንሰጠው አንችልም። የተመዘገበ ወሩ ሳይቀር እኮ ነው የተቀመጠ። ይህን ጾም እንጾማለን። ጌታችን እንደ ጾመ እኛም እንጾማለን። እርሱ የተናገረውን እርሱ የሰራውን ሕግና ስርዓት እኛ እንፈጽማለን። ስለዚህ የሰባተኛው ወር ጾም አለ። ቀጠለና ባለ ሃምሳን ዘለለው። መጽሐፍ የሚገርም ነው። ባለ ሃምሳን ዘለለና ምን አለ? የአስረኛው ወር ጾም አለ። አስረኛው ወር ማለት ነው። አስረኛው ወር ማለት ነው ሰኔ። ሰኔ ላይ የማንን ጾም እንጾማለን? የሐዋርያት ጾም አይደል? ጾም ሐዋርያት ይላል። ሁለት ጾም ነው ሰኔ ላይ የምንጾመው። የመጀመሪያ የሐዋርያትን ጾም፣ ሁለተኛ የሐዋርያት ጾም ሁልጊዜ ሰኞ ቀን ነው አይደል የሚገባው? ሰኞ ቀን ይገባል። ቀጥሎ ረቡዕ የማን ጾም ይገባል? ጾመ ድህነት አይደል? ሰኔ ላይ ሁለት ነገሮች ነው የምንመለከተው። የሐዋርያትን ጾምና ጾመ ድህነትን እናያለን። አሁን ስንት አጽዋማት አገኘን? ከሰባቱ መጽሐፍ ቅዱሳዊ ይዘት እንዳላቸው ለማሳየት ነው። ከሰባቱ ስንት አገኘን? ስንት? 5። ጥሩ። የአራተኛው፣ የአምስተኛው፣ የሰባተኛው፣ የአስረኛው ላይ ስንት? 2 ማለት ነው። ጾመ ሐዋርያትና ጾመ ድህነት እነኚህ በቀጥታ የተናገራቸው እግዚአብሔር ነው። ታዲያ ምን ይላል? እነኚህ ይላል ለቤተ እስራኤል የክብርና የደስታ ይሆኑላቸዋል አለ። የምንና የምን? የክብርና የደስታ። አያችሁ፣ ጾም የምንጾመው እንድንከብር ነው። ነፍሳችን እንድትደሰት ነው። የክብርና የደስታ ይሆኑላቸዋል አለና ይሄንን እውነት ግን አፍቅሩ ዘንተ ጽድቅ አለ። ይሄንን እውነት ግን ምን በሉት? ውደዱት አለ። ክርስቶስ ነው የተናገረው። አምላካችን ነው የተናገረው። ይሄንን እውነት ውደዱት አለ። ታዲያ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባቱ አጽዋማት እንዲጾሙ ስታዝ ተሳስታ መስላችሁ ነው? ተናጋሪው እግዚአብሔር እኮ ነው። ጸሐፊዎቹ መንፈስ ቅዱስ ያደረባቸው አባቶቻችን ቢሆኑ ያናገራቸው እግዚአብሔር ነው። ስለዚህ እነኚህ 5ቱ አጽዋማት በአንድ ምዕራፍ ቁጥር ላይ ያሉ ናቸው። ሁለቱን ደግሞ ታውቋቸዋላችሁ። ለምሳሌ የነነዌን ጾም ታውቁታላችሁ አይደል? መጽሐፍ ቅዱስ ይዘት ያለው ነው። ለምታነቡ ሰዎች ትንቢተ ዮናስ 4 ምዕራፎች አሉት። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 ስታነቡ የነነዌ ጾም ነው ያለው። መጽሐፍ ቅዱስ ነው እርሱ። ስለዚህ 6ኛው የነነዌ ጾም መጽሐፍ ቅዱስ ውስጥ ተመዝግቦ እናገኘዋለን። 7ኛውና የመጨረሻው ጾም በ12ኛው ወር ላይ የምንጾመው ነው አይደል? ጾመ ማርያም የምንለው ወይም ደግሞ ሐዋርያት የጾሙት ጾም ነው አይደል? እሱ ጾመ ሐዋርያት ነው። ጾመ ማርያም የምንለው ወደ ላይ የፈለሰውን የእመቤታችን ቅዱስ ሥጋዋን አስከሬኗን አግኝተው ለመጾም ለመቅበር ሐዋርያት የጾሙት ጾም ስለሆነ ጾመ ማርያም እንለዋለን እንጂ መጽሐፍ ላይ ተመዝግቦ እናገኘዋለን። የሐዋርያት ሥራ ምዕራፍ 13 ቁጥር 3ን ስታነቡ ሐዋርያት ጾሙ ጸለዩ ይላል። ምን አደረጉ ሐዋርያት? ጾሙ ጸለዩ። የቱን ጾም? አንደኛ የስቴኖን ጾም፣ ሁለተኛ የማንን ጾም? ጾመ ፍልሰታ። ይሄ እንግዲህ በሐዋርያት ስም የተመዘገበው ጾም ይሄ ነው እና ሐዋርያት እንደጾሙ እንደጸለዩ የሐዋርያት ሥራ ስለ ሐዋርያት የሚናገረው ሉቃስ የጻፈው ግብረ ሐዋርያት ወይም ደግሞ ዜና ሐዋርያት ወይም የሐዋርያት ሥራ የምንለው መጽሐፍ ይህንን አስቀምጦልናል። እንደዚህ ከሆነ ነው እንግዲህ 7ቱ አጽዋማት እንዲጾሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታስተምርና ስታዝ ምኑ ነው ስህተቷ ነው? ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ አይደለም የምታደርገው ነው። በእርግጥ መጽሐፍ ቅዱስ የመጽሐፎች ሁሉ ራስና አባት ሆኖ ሌሎቹ መጻሕፍት የመጽሐፍ ቅዱስ ልጆች አሉ አይደል? ቤተክርስቲያኒቱ የምታውቃቸው። አጽዋማቱ ግን ከሌሎቹ መጻሕፍት እንዳለ ሆኖ በመጽሐፍ ቅዱስ ቁጥራቸው ሳይቀር ተመዝግቦ የተቀመጠ ነው። 7ቱ ነው መጽሐፍ ቅዱስ የገለጣቸው፣ ያውም ተናጋሪው እግዚአብሔር ሆኖ ነው የምናገኘው። እሺ አሁን 7ቱን አጽዋማት ትጾማላችሁ ነው ጥያቄው? እንጾማለን 7ቱን አጽዋማት። ማንኛውም ክርስቲያን ከ7 ዓመት ጀምሮ 7ቱን አጽዋማት ምን ሊያደርግ ይገባዋል? ሊጾም ይገባዋል ማለት ነው። ይህንን
እንረዳ። ግን አንድ ሐሳብ እንድናስብ አጽዋማቱ ለምን 7 ሆኑ ብሎ ማሰብ ያስፈልጋል። 6 አይደሉም፣ 9 አይደሉም፣ 10 አይደሉም። ስንት ናቸው? 7። ስንት ናቸው? 7 ናቸው አጽዋማቱ። የሰው ልጅ ዕፀ በለስን ሲበላ አትብላ የተባለውን ሲበላ ባህሪያቱን አርክሷል። ባህሪያቱን ምን አድርጓል? አርክሷል። የሰው ልጅ ባህሪያቱ ደግሞ ስንት ናቸው? 7 ናቸው። 7 ባህሪያቱን በልቶ ስላረከሰ እንደገና ደግሞ 7ቱ አጽዋማትን ጾሞ የረከሱ ባህሪያቱን እንዲቀድስ በባህሪያቱ ልክ ስንት ጾም ተሰራለት? 7። ስንት ጾም ተሰራለት? 7። ለዚያ እኮ ነው በእርግጥ በፈቃድ የምንጾማቸው ጽጌ ወር ላይ የምንጾማቸው የፈቃድ ጾም አለ አይደለ? እንደገና ደግሞ ጳጉሜን ላይ የፈቃድ ጾም እንጾማለን አይደል? ከዛም የንስሐ ጾም የፈቃድ ጾም አለ። ይህ የሕግ የአዋጅ አይደለም። የአዋጅ የሕግ የግዴታ 7 ናቸው። ለምን 7 ሆኑ ብለን ስናጠና 7 ባህሪያት ያላቸው የሰው ልጆች እንዲጾማቸው ስለታዘዙ ነው። ሰው 7 ባህሪ ነው ያለ። ይሄን ታውቃላችሁ ነው? አታውቁት? ባህሪውን የማያውቃለን። በእርግጥ ጸባይና ባህሪ ይለያያል። ጸባይ የምንለው ቁጡነት፣ ንፉግነት፣ ጨካኝነት እነኚህ ጸባያችን ናቸው አይደል? ትዕግስት ማጣት ወይም መታገስ መቻል ይሄ ጸባይ። ባህሪ የምንለው ግን ሁሌ የማይለወጥ ነው። ለምሳሌ መብላት፣ መጠጣት፣ መሞት የሰው ምንድን ነው? ይሄ ማዘን፣ መደሰት የሰው ምኑ ነው? የተፈጥሮ ሂደቱ ነው አይደል? ባህሪ የምንላቸው ደግሞ በግልጽ የተቀመጡ 7 ናቸው። 4 የሥጋ ባህሪያት እንላቸዋለን። እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው ምን እሳት ከሰውነታችን ውስጥ እኮ እሳት አለ። ይሄን ታውቃላችሁ አይደል? የሚበርደን እኮ የእሳቱ መጠን ከውስጣችን ሲቀንስ ነው። ከሰውነታችን ውስጥ እሳት አለ። ውሃ አለ። ውሃ የሚጠማን ከውስጣችን ያለው የውሃ መጠን ምን ሲሆን ነው? ሲቀንስ ነው። ነፋስ አለ። መተንፈስ የሚያጥረን ከውስጣችን ያለው የነፋስ መጠን ሲቀንስ እኮ ነው። መሬት አለ። ኃይላችን ቢደክም አቅማችን የሚደክመው የመሬት ኃይሉ እየቀነሰ ሲመጣ እኮ ነው። ብዙ ጥናት የሚተናበል ነው ክርስቲያኑ። ዞሮ ግን እሳት፣ ነፋስ፣ ውሃ፣ መሬት እነኛ 4 የሥጋ ባህሪያት ናቸው። 3 ደግሞ የነፍስ ባህሪያት አሉ። ግብራተ ነፍስ የምንላቸው ነባቢነት፣ ለባዊነት፣ ሕያዊነት ማለት መናገር፣ ማሰብ፣ አለመሞት እነኚህ 3 የነፍስ ባህሪያት ናቸው። 7 ባህሪያት ያለው የሰው ልጅ ታዲያ 7ቱ አጽዋማትን ጾሞ ባህሪው እንዲቀደስ የረከሰው ባህሪው ወደ ቅድስና እንዲመለስለት ስንት ጾም ተሰሩለት? 7 አጽዋም። አንዱን ጾም ካጎደለ እንግዲህ 9 በር አለ ይባላል፣ 10 በር አለ ይባላል አይደለ? ከ10ሩ 9ን ዘግተን አንዱን ከከፈት ነው ሌባ ይገባል አይገባል? ይገባል አይደል? ታዲያ ከ7ቱ አጽዋማት አንዱን ካጎደልን ስርዓቱን ሽረናል አልሻልንም? ሽረናል አልሻልንም? ለራስ ነው የሚጾመው፣ ለማንም አይደለም። ለመክበር ነው። ይህንን መርዳት ያስፈልጋል። እንደውም አስባችሁታል? ቤተ ክርስቲያናችን ከኛ ከ7ቱ ባህሪያት ጋር እያነጻጸረች የሰራቻቸው በርካታ ነገሮች አሉ። ለምሳሌ በቤተ ክርስቲያን 7ቱ ምስጢራት የተባሉ 7ቱ ምስጢራት ቤተ ክርስቲያን የምንላቸው አሉ አይደል? ምስጢራተ ቤተ ክርስቲያን 7 ናቸው። በቁጥር ተቀምመው የተቀመጡ የመጀመሪያ ምስጢረ ጥምቀት የምንለው አለ አይደል? ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን የምንለው 3ቱ በአንድ ቀን ናቸው የሚፈጸሙ። የሜሮኑ ምስጢር፣ የጥምቀቱ ምስጢር፣ የቁርባኑ ምስጢር በአንድ ቀን እንጠመቃለን፣ ሜሮን እንቀባለን፣ ከዚያስ ሥጋውና ደሙን እንቀበላለን። እነዚህ 3ቱ ምስጢራት በአንድ ቀን ተከናውነውልን ክርስቲያን የምንሆንባቸው ምስጢራት ናቸው። ሌላው 4ቱ ደግሞ በሂደት የሚፈጸሙ ናቸው። ምስጢረ ክህነት አለ፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል የምንላቸው እነዚህ ሁሉ ለነማን የሚፈጸሙ ናቸው? ለምሳሌ ምስጢረ ሜሮን ለቤተ ክርስቲያንም ለቅዱሳት መጻሕፍትም እንጠቀማለን። ግን ቤተ ክርስቲያን የተሰራችው ራሱ ለሰው ነው። ቅዱሳት መጻሕፍት ራሱ ማለት የሚከናወኑት ለነማን ነው? ለሰው። ግን አስበን ከሆነ ኦርቶዶክሳውያን 7ቱ ምስጢራተ ቤተ ክርስቲያን ራሱ የተሰሩት ለእኛ 7 ባህሪ ላለን ለሰው ልጆች ነው።
ሰባት ባሕሪ ያለው የሰው ልጅ ሰባቱ ምስጢራት ተሰርተውለታል። ደግሞ ይሄ ብቻ አይደለም፣ ቀኖቹ ራሱ ሰባት ናቸው። ስንት ቀን ነው ያለው? ስንት ቀን ነው? ሰባት ነው። 8 ቀን የለም አይደል? በቀን ቀመር የምንቆጥር እነማን ነን? መላእክት እኮ ከቀን ውጭ ናቸው። ክርስቲያኖች ጨለማ የለባቸው። እንስሳት፣ አራዊት፣ አዕዋፋትን ቁጥር አያውቁም። መቁጠር የምንችለው በካላንደር መጠቀም የምንችለው ሰዎች ነን አይደል? ስለዚህ ቀኖቹ ሰባት የሆኑ ሰባት ባሕሪ ያላቸው የሰው ልጆች እየቆጠሩባቸው ስለሚኖሩ እኮ ዝም ብሎ እንዳይመስላችሁ የተሰሩ ነገሮችን ማጥናት መመራመር ያስፈልጋል። በእርግጥ አሁን በዚያው ወደ ምሕረት ላይ ጠንከር አድርጎ ነገሮችን ማየት ይከብድ ይችላል። ግን በአጭሩ ቀኖቹ ራሱ ሰባት ናቸው። እንደው አንድ ሰሞኑን ግዕዝ ሞተ እየተባለ ሲነገር ሰምታችኋል አይደል? ሰምታችሁ አይደል? እንዴት ግዕዝ የሚሞተው? ቀኖቹ እኮ ራሱ የሚገርማችሁ የሚጠሩት በግዕዝ እኮ ነው። ወሮቹ የሚጠሩት በግዕዝ ነው። በተለይ እነ የኔታ ተውቦ የግዕዝም ሊቅ ናቸው፣ የቅኔ ሊቅ ማለት ነው። ይህንን ያመሳጥሩታል። አስተውላችሁ ከሆነ ከሰባቱ ዕለታት መካከል አምስቱ አሁንም ድረስ አልተለወጠም። ቀጥታ በግዕዝ ነው አይደል የሚጠሩት? ከሰባቱ አምስቱ እስቲ አግዙ ይልቀው። የመጀመሪያ እሁድ እንላለን አይደል? እሁድ ማለት አንድ ነው አይደል? አማርኛ ነው እንደ እሁድ የሚለው ግዕዝ እኮ አሃዳ እንዳደረገ ይላል። እሁድ አንድ፣ ሰኞና ማክሰኞ የሚለው ነው አማርኛን የያዘ። ከዛስ ረቡዕ ረባ አራት አደረገ። ረቡዕ አራት፣ ሐሙስ አምስት አደረገ። ሐሙስ አምስት፣ አምስተኛ ዓርብ ዓርብ ገባ፣ ፈጸመ፣ ጨረሰ፣ ከተተ ይላል። ብዙ ትርጉም ነው ያለው። ግን ዓርብ መግቢያ፣ ቅዳሜ ቀደመ፣ ጀመረ። መጀመሪያ ታዲያ ግዕዝ ሞተ የሚሉ ሰዎች በእነኝህ በግዕዙ እየጻፉ እኮ ነው የሚነግሩን። ይቻላል እንዴ? በግዕዝ እየጻፉ ግዕዝን ሞተ ማለት ይቻላል? ወሮቹ 13ቱ ስታጠኗቸው እንዳለ የግዕዙ ቃል የያዙ ናቸው። ለምሳሌ እንደው ጊዜያችሁን እንዳልወስድ እንጂ መስከረም ማለት ምን ማለት ነው? መስከረም ከርመ ከረመ ይላል አይደለም? ከርመ ከረመ። መስከረም ማለት መክረም ነው። ውሃው ዝናሙ ሲዘንብ ከርሞ ዝናሙ እያለፈ የሄደበት ወቅት ስለሆነ ወይም ደግሞ ኖህ ከመርከብ ውስጥ ከርሞ የወጣበት ዘመን ስለሆነ መስከረም ማለት መክረም የሚለው ትርጉም እኮ ነው። መክረም ጥቅምት ጠቀመ ለካ ይላል። ውሃው ጎሎ ሰው ዘመድ ከዘመድ ወገን ከወገን እንዲገናኝ የሞሉ ውሃዎች ሁሉ ጎለው ተለክተው ሰው ተሸጋግሮ የሚገናኝበት ዘመን ስለሆነ እኮ ነው። ጠቀመ ለካ ይላል። ጥቅምት ማለት መለካት፣ የሚለካው ግዕዝ ነው። እንደወረደ እየነገርኳቸው ህዳር ሀደር አደረ ይላል። ክረምት ሲሆን ሰው ከሌላ ሀገር ሄዶ ማደር አይችልም አይደለ? በክረምትና በሰንበት መንገድ ከባድ ነው። ስለዚህ ህዳር ማለት ማደር፣ እንስሳቱ ከበረት ወጥተው የሚያድሩበት፣ ሰዎችም ዘመድ ከዘመድ የተለያየ ቦታ ከቀያቸው ሂደው ዘመድ ከዘመድ ተገናኝተው የሚያድሩበት ወቅት ስለሆነ እኮ ነው ህዳር ማለት ማደር። ሀደር አደረ ነው የሚለው ግሱ። ታኅሳስ ሐሰሰ ፈለገ። ታኅሳስ ማለት መፈለግ ነው። ሰብአ ሰገል የተወለደው ጌታን የፈለጉት በዚህ ወቅት ነው። ብዙ የሚፈለጉ ነገሮች አሉ። በአጭሩ ያን ሳብራራ ጊዜ እንዳልወስድ ግን ግዕዙ እንዳለ እንደሆነ እንድትረዱት ነው። ታኅሳስ ማለት ሐሰሰ ፈለገ። ታኅሳስ መፈለግ፣ ፍለጋ። ከታኅሳስ ቀጥሎ ማለት ጥር አይደለ? ጠሬም አጥሬም ይላል አይደል? ከሁለቱ ግሶችም ይወጣል። ጠሬ ካለ የጠራ ነው። ሰማዩ ስታዩት በጥር ዝናብ ቋጥሮ ደመና አዝሎ አታዩትም። ንጹህ ሰማይ ነው የምታዩት። ውሃው ስታዩት ይሄ ጎርፍ እየሄደበት ውሃው እየገባበት ይቆሽሽ የነበረው ውሃ ጠርቶ ነው የምታዩት። ንጹህ ነው የሚታየው። ሰማዩም ጠርቶ ደመና የለው፣ ውሃውም ንጹህ ነው ታዩታላችሁ። እንደገና ደግሞ ከዚህ ትርጓሜ የተነሱና ሊቃውንቱ ጥር ማለት የጠራ ሰማይ፣ የጠራ ውሃ የሚል ትርጉም ሰጥተውታል። የካቲት ከተተሰበሰበ አይደለ? እህሉ ሁሉ ተሰብስቦ ወደ ቤት ወደ ጎተራ የሚገባበት ወቅት ነው። በመጋቢት ዝናብ ይመጣላ። ዝናብ እንደመተው ከተተሰበሰበ የካቲት ማለት እህል መሰብሰብ፣ የእህሉ መሰብሰብ የሚገልጥ ነው። መጋቢት መገበ ሾመ ይላል። የወሮቹ አለቃ ነው መጋቢት። ሰው የተፈጠረው ማለትም ዓለም ማለት ነው። ዓለም የተፈጠረው በወራ መጋቢት ነው። የፈጠረውን ዓለም ሊያድን የተጸነሰውን በዚህ ወራ መጋቢት ነው። እንደገናም ደግሞ የተሰቀለው በዚህ ወራ መጋቢት ነው። ደግሞም የተነሳው በዚህ ወራ መጋቢት ነው። ዓለምንም መልሶ ሊያሳልፍ የሚመጣው በወራ መጋቢት ነው።
ብቻ ወራ መጋቢትማ ምስጢረ ሥጋዌ ብንለው ይሻላል። እንዳለ የክርስቶስ የማዳኑ ነገር እዚያ መጋቢት ላይ ነው ያለው። ታዲያ የተሾመ ወር ይላል መገበ ሾመ ይልና መጋቢት ማለት የተሾመ ነው። ይበቃል። እንደዚህ ከነገርኳችሁ እስከ ግማሹ ከነገርኳችሁ ጊዜያችሁ እንዳልገድ አሁን የምንምላችሁ ወሮቹ አጠቃላይ የምን ቃላት ናቸው እያልኳችሁ ነው። የምን ቃላት ናቸው? ታዲያ በቀንና በወር እድሜውን እየለካ እየቆጠረ የሚኖር ሰው የግዕዝ ቋንቋ እንዳለ የተጠቀመ ግዕዝ ሙቷል ማለት ፊደላቱን ተውት። እኔ ፊደላት ትርጓሜ የሚመጻፍ አለ የጻፍኩት ያንበባችሁ ካለ ፊደላቱ በሙሉ የግዕዝ እኮ ናት። የኢትዮጵያ ፊደሎች አንዱ ቃል 4 መሰረታዊ ነገር የያዘ ነው። ለምሳሌ አንዱ ፊደል ትርጉም አለው፣ ብቻውን ይቆማል። ሀ ማለት ትርጉም አለው አይደል? ብቻውን ይቆም ነው። ሀ ብሂል አልወቱላ ሀ ማለት እግዚአብሔር ኗሪ ነው ማለት ነው። እንደገና ብቻውን ትርጉም አለው፣ ብቻውን መልእክት ያስተላልፋል፣ ብቻውን አረፍተ ነገር ነው። ብቻውን አንድ ፊደል አረፍተ ነገር እኮ ነው። በእኛ ግን ትውልዱ ያጠረው ከሊቃውንቱ ልብ ብቻ ተቀብሮ ነው ያለ። እነኚህ ተደርድረው የምታዩቸው ለሰማይ ለምድር የከበዱ የቤተ ክርስቲያን ፈርጣማ ሊቃውንት ጠምጥመን ስታዩን ግን አሁን ይሄ ምናልባት ዲግሪ ዶክትሬት ፕሮፌሰር የሚባሉ ሰዎች የተማርን የማይመስላቸው ግን እውቀቱ ሁሉ ታጭቆ ከእያንዳንዱ መምህራን ያሉ እንደ ላይብረሪ አንድ መሆን አንድ ላይብረሪ ነው የቤተ ክርስቲያናችን ሊቅ። ግን ችግሩ ትውልዱ አያውቀውም። ለምን? የሀገር በቀል እውቀቶቹን ደምስሶ የሌላ ሀገር እውቀት መጣና የኛ የቤተ ክርስቲያን ሊቃውንት እንዳላዋቂ ተቆጥረው በ50+1 አልፎ ዲግሪ ያዘ 100% በጭንቅላታቸው ሸምድለው ያዙ ሊቃውንት ደንቆሮ ተባሉ። በ50+1 የሚያልፈው እኮ ታይዟል። ዲግሪው ማውረስ የምታዩቸው አብዛኞቹ ዲግሪ የሚባለው ወረቀት አለ። እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? ከዳር እስከ ዳር በፍቅሩ ሰው በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በጸሎት እንድንለምነው በዝማሬ እንድናመሰግነው ቃሉን ተምረን ለንስሐ እንድንበቃ በአባቶቹ መስቀል ተባርከን በተባረካችን ያገኘችን ድል እንድንነሳ ፍቅሩ ስለሰበሰበን ቸርነቱን የማያልቅበት እግዚአብሔር አምላካችን አሁንም ስሙ ይክበር ይመስገን። አሁን የሁሉ የመጣው 7ቱ አጽዋማት ከሚለው ሀሳብ ተነስቼ 7ቱ አጽዋማት 7 ባሕርያት ያለ የሰው ልጆች እንድንጾማቸው የተሰሩልን ናቸው። እግዚአብሔር እንደፈቀደና እንደወደደ አሰብንበት ቀኖቹ ሁሉ እንማማራለን ማለት ነው። እለታቸው ሊቃውንት ከኋላ ያሉ እነሱ እያገዙን እናንተ እየሰማችሁን አብረን እንማማራለን ማለት ነው። 7 ባሕርያት ያላቸው ለሰው ልጆች የትምህርታችን ርዕስ የሚሆነው የአራተኛው ወር ጾም የሚል ይሆናል። ያደረጋቸው ነገሮችን አትርሱ። ክርስቶስ የተሰቀለው የአራተኛው ወር ጾም የአራተኛው እስቲ ወንዶቹ ይቻላሉ ሀሳባችሁ ከኔ ጋር መሆኑን ለማወቅ ነው። የአራተኛው ወር ጾም መስቀል ላይ ሆኖ 7 መስቀልን ተናግሯል። 7 ጊዜ ነው አይደል የተናገረው? ለምን ይመስላችኋል? 8 ያላረገው 6 ያላረገው ለምን ይመስላችኋል? ከአራቱ ነው ወደዚያ ቅዱስ ላይ ተመዝግቦ የመጣው ግሞት የመጣው 7 ባሕርያት ያላቸው የሰው ልጆች ያስደመጣ ሲቀር ቁጥር 19 ላይ የተመዘገበ አምላካዊ መለኮታዊ ቃል ደግሞ ሲጀምር ነው የሚለው ያደረጋቸው ታምራት የሰራዊት ጌታ እግዚአብሔር እንዲህ ይላል የማን ጌታ? የሰራዊት ጌታ የሚለው እግዚአብሔር ነው። የፀሐይ መጨለም ያለው እግዚአብሔር ነው። የሚጽፈውና የጻፈው ደግሞ ጨረቃ ደግሞ ሲባል ለምሳሌ ጌታ እግዚአብሔር ደግሞ አይደለም ማነዋሳ ሰራዊት የተባሉ ለቅዱሳን መላእክት የእግዚአብሔር ሰራዊት ናቸው። ሰራዊት መላእክቱ ለመድኃኒዓለም እያልን በቅዳሴ መካከል እናመሰግናለን። ስለዚህ ሰራዊት የተባሉ መላእክት ስለሆኑ የሰራዊት ጌታ እግዚአብሔር የመላእክት ጌታ ማለት እግዚአብሔር እንዲህ ይላል። መስቀሉ ተሸክሞ ወርቋል። አራተኛው ወር ጾም የሰማይ ከዋክብት ስናጠና አራተኛው ወር ማን ነው ብለን ስናጠና በኢትዮጵያ አቆጣጠር አራተኛው ወር ታኅሳስ ነው አይደል? ታኅሳስ ገለው ሊቀውሩ ታኅሳስ ወር ላይ ሲያስቡ እንዴት እሱ አንችልም ብለው አፋቸው ሲባል
የአራተኛው ወር ጾም ተብሎ ተገልጧል። ምንድን ነው የሦስተኛው ያለበት ምክንያት ምንድን ነው ብለን ስናጠና በቤተክርስቲያናችን ቀመር ወይም ደግሞ የቤተክርስቲያናችን ለምሳሌ ሰባቱ አጽዋማት የተሰሩት ዕፀ በለስን በልቶ የሰው ልጅ ባህሪያቱን ስላረከሰ ሰባቱ አጽዋማትን ሰባቱ ባህሪያት እንዲቀድስ ነው። ለዚህ ነው ሰባቱ ተብሎ ነበር ነገር መልሳችሁ አሁን ምን ላችሁ ፈልጌው በቀላሉ ተደረጉ ሰዎች አሉ። ያ ተቀማል ጾም ተቀማል የተወሰኑ ሀሳቦች እንድንረዳ ምን ያደርጋል ካላችሁ ህዳር ላይ ስንት ቀኖች ነው ያድናል? ይህንን ያዙ ነጥብ ነው። ምን ያደርጋል? 15 ቀን የሚጾም ሰው አይሞትም። ክርስቲያን ወንዶቹ ስንት ነው የምንጾሙ? ማስረጃ አዳም በገነት 7 ዓመት ከ3 ወር ያክል ሲኖር አትስራ የተባለውን አልችላል። ያኔ ሞት ነበረበት። በሰላም ነው ስለምንኖር አዳም ያሞተው መሰረት አትብላ የተባለው 15 ቀን ነው። ዘፍጥረት ምዕራፍ 2 ቁጥር 17 ላይ ተብሎ ተጽፏል። ኢትብላ አንተኮ በለሰ ዘለሰ በላይከ ሞት ትመውት በለስን አትብላ ከበላ ምን ትሆናለህ? 15ኛው አለቀ። ከ15 እስከ 30 ያሉ አትብላ እንዳትሞት ነው። ስለዚህ አዳም በመብላቱ ባይበላ ኑሮ ምን አይሆንም ነበር? አይሞትም ነበር። ለምንድን ነው ታዲያ የምንጾመው ካል የነፍስ ሞት ላይ ገጥመን ነው። አሁን ከ28 ቁጥር በነፍሳችን እንዳንሞት የቱ ነው ትልቅ? ወደ በነፍሳችን እንዳንጎዳ የሥጋም ምድራችን እንዲረሱ ደግሞ አስተውላችሁ ከሆነ አራተኛው በመጾማቸው ምክንያት የነነዌ ሰዎች ከሞት አድርጎ ለመግለጽ ሶስት ሌሊት ወዳሰቧቸው በመጾማቸው ምክንያት ይሞቱ የነበረው እሳት ከሰማይ ወርዶ ሊበላቸው የነበሩት የነነዌ ሰዎች ከሞት አልዳኑ። ከሞት አልዳኑ። ቁጥር ህጋል ጾም እኮ ነው ያዳናቸው። አይጾም አይሞትም ነበርም። እሳት አይለበልባቸው ነበር። ተጸንሶ ሳለ አሁን የትውልድ እኮ የመከራ እሳት እየለበለበው ያለ የውስጡ ነፍስ የሌለን ነው። 5ቷን ቀን ትቶ አለን ክርስቲያኖች ወር ለመሙላት ብዙ አስመሳይ 5 ቀን ይቀረዋል። 25 ቀን ስለሚቀረው ብዙ ለገንዘብ የሚኖር ነው የሰበሰበውን ገንዘብ የትምህርት ለሚበለው ሳያነሳ ይህ ማለት ምንድን ነው? የተረፈችውን ምን አድርጓት? አፍንጫው ስር ትቷት መጥቶ የጎደለ ደግሞ ተገለፍኩ ውስተ ማኅፀነ አውራ በእናቴ ማኅፀን 10 ወር ውስጥ ቆየው ይላል። ደግሞ ሶሎሞን ነው የሚለው። አሁን 10 ወር ሲል መቼም የሰው ልጅ የሚጸነሰው ሰዎች የሚቆየው ያን ሶስት ወር ከስንት ማለት 9 ወር ከስንት ከተማ ከአምስት ቀን አይደል? ግን ግን ያልኩ ነበር ግን ብሎ ወላጆቻቸው ይሻሉ ጾሙ ከዛ አነበበው ማለት ነው። ስለዚህ በቤተ ክርስቲያን አስቴርና መርዶክዮስ 3 ቀን 3 ሌሊት በመጾማቸው በመጸለያቸው ከሞት አልዳኑ ይሞላል ማለት ነው። በቀመሮቹ ስንመለከት የአራተኛው ወር ጾም ያለ ታኅሳስ ላይ ሊሰቅለው ከንጉሥ ስለምንጾም ህዳር ላይ ለመርዶክዮስ ሞት አዘጋጅቶ ነበር። መርዶክዮስ ግን ታኅሳስ አንድ የምንጀምረው ማለት አይደለም። ተረድታችሁኝ ያለውን ሀሳቤ? መልካም። ታዲያ ምን ይላል? የአራተኛው ወር ጾም አለ መጽሐፍ። የሚገርም ነው ክርስቲያኖች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታደርጋቸው ነገሮች በሙሉ መረጃ ያላት ማስረጃ ያላት መጽሐፍ ቅዱሳዊ ሀሳብን ይዛ ነው የምታራምደው። ታዲያ 7ቱ አጽዋማት በቅደም ተከተል በመጽሐፍ ተመዝግበው ተቀምጠዋል። የተናገራቸው ከ7ቱ አጽዋማት 5ቱን በቀጥታ የተናገረ እግዚአብሔር አምላካችን ነው። በቀጥታ ማለት ነው። እንቁጠራቸው። የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ምን ይላል? የአራተኛው ወር ጾም ይላል። ስለዚህ የአራተኛው ወር ጾም የማን ጾም ነው አለ? የማን ጾም? የነቢያት ጾም ማለት ነው። መጽሐፍ ቅዱስ ኤቪደንስ ያለው በመጽሐፍ ቅዱስ የተረጋገጠ ነው ማለት ነው አይደለ? ደግሞ ሰው አይደለም የተናገረው፣ ተናጋሪ እግዚአብሔር ነው። እንድንጾም ያዘዘን እኮ እግዚአብሔር። ይህንን እንዳትረሱ። ከሞት ጋር በምን መሰላችሁ? የአምስተኛው ወር ጾም ይላል። የስንተኛው ወር? አምስተኛው ወር ማን ነው? ድምፅ ማጉያው በነገራችን ላይ ዛሬ ያስቸግራል አይደለ? በዚህ ትረዱኛላችሁ። አምስተኛው ወር ማን ነው? ጥር ነው አይደል? ጥር ላይ ምን ጾም አለ? ምን አለ ጥር ላይ ምን ጾም? ጾመ ገሃድ። እንዲህ ይላል መጽሐፍ
በዛነገሥት አንቀጽ 15 ስናነብ ገሃድን በሚገባ መልኩ አስቀምጦልናል። ግን መነሻው ደግሞ መጽሐፍ ቅዱስ ምን ይለዋል? የአምስተኛው ወር ጾም አለ። አምስተኛው ወር ላይ ጾመ ገሃድን ይጾማል። ጥር 10 ሁልጊዜም ጾም ነው። ታዲያ ይህ ሲባል አንዲት ቀን ስለሆነች መጽሐፍ አይተው ይተዋል እንዴ? ሕግ ናት። የኔና የእናንተ መምጣት እኮ አንድ ቀን ነው። የኔና የእናንተ መሞትም አንድ ቀን ነው አይደል? እንዲያውም አስበን ከሆነ እግዚአብሔር አምላካችን አዳምን ተወልጄ አድናለሁ ብሎ ቃል ሲገባለት ምንድን ነው ያለው? 5 ቀን ተኩል ሲፈጸም ከልጅ ተወልጄ ምን አለው አለ አድናለሁ። 5 ቀን ተኩል የተባሉት 5500 ዓመታት ናቸው። ስለዚህ በእግዚአብሔር ዘንድ አንዱ ቀን እንደ ስንት ቀን ነው ማለት ነው? እንደ ሺው ደግሞ እንደ ስንት ይሆናል? እንደ አንድ ይሆናል ማለት ነው አይደለም? ለዚህ አንድ ቀን ናት ብሎ መጽሐፍ አይተዋል። አንድ ቀን ብትሆን ምክንያት ቅዱሳን መላእክት በገነት ተጠብቁት ነበር። የአምስተኛው ወር ጾም እንደገና ሰላም ነበር አይደል? ሰላም ነበር ተመስግባለች። አራተኛው የመጨረሻ ሕይወት ነበር አይደል? የተናገረው ሕይወት ነበር። ነገር ግን አትብላ የተባለው ፈርዖን ከመንገድ ተጣላ። ነቢያት ከዚህ ጋር ተጣላ። አምላኩን አጣ። ኃጢአተኛ ማለት አምላኩን አጣ ማለት ያናገራቸው መንፈስ ቅዱስ እግዚአብሔር ያስተምሩት ይጠብቁት የነበረው መላእክት ሁለት በኩል ስለት ያለው የሰባተኛው ወር ጾም ይላል። ከገነት አስወጡት። ሶስተኛ ርሱን አጣ። ገነትን የመለካት መኖሪያ ቤቱን አጣልኳቸው። 18 ሰው በገነት 18 እና 19 ሰው በገነት ይወጣል። ታነባቸው ይገልጥላቸዋል። ከአዳም የሰባተኛው ወር ጾም ሰላም አጣ። ከሚስቱ ከሔዋን ጋር ራሱ ጭቅጭቅ ሆነ። በአንቺ ምክንያት ሞት መጣብኝ ከእግዚአብሔር ተጣለው እያለ ሔዋንን ይጨቀጭቃታል። ሰላም አጣ። እንዲሁ መቅድሞ እንጂ ዋልሞቱ ካለ የሚበላ እያመለብከ ይሄዳል። ኃጢአቱ ስለ ኃጢአቱ እያሰበ አዳም እየተጨነቀ እያለቀሰ ክርስቲያኖች ኃጢአት ስንሰራ አንዳንድ ሰላም ይነሳናል አይደል? የሰባተኛው ወር ጾም እባካችሁ በሰላም ለመኖር ከኃጢአት ሌላ ስያሜ ልንሰጠው አንችልም። የአዳም ሰላም የተሰቀል ገቡ ሰበለስን ሲበላ ነው። ይህን ጾም አለ። የመጨረሻ ምን መጣበት? ሞት መጣበት አይደል? ሕይወቱን አጣ። እርሱ የተናገረው እርሱ እነኚህ ከእግዚአብሔር ጋር እንድንኖር ያደርገናል። ከመላእክት ጋር እንድንኖር ያደርገናል። ከዚያም ደግሞ ርስታችን እንድንኖር በርስታችን እንድንኖር ያደርገናል። በሰላም እንድንኖር ያደርገናል። በሕይወት እንድንኖር ያደርገናል። የአስረኛው ወር ጾም አስረኛው ሁሉ ያሳጣናል። 10ኛው ወር ማለት ተመልከቱ። ሌላ ጾም ምን ያደርጋል ካላችሁ በረከት ያሰጣል። ምን ያደርጋል? በረከት ያሰጣል። ምን ያደርጋል? በረከት ያሰጣል። ለምሳሌ ሁለት ጾም ነው ሰኔ ላይ የምንጾም። ሙሴ 40 ቀንና 40 ሌሊት ጾሞ ከእግዚአብሔር እጅ የምድራችን በረከት የሆነችው ታቦተ ጽዮን ተቀበለ። ዘዳግም 9 ዘዳግም 16 ወጾመ ሙሴ 40 መዓልተ ወሌሊት ወተናገረ እግዚአብሔር ሙሴ 40 ቀንና 40 ሌሊት ጾመ ከእግዚአብሔር ጋር ተነጋገረ ይላል። እንደገና በጾሙ በጸሎት ሙሴ ጾምና ጾመኝነት ይልናል። አስር ቃላት ተናገረ። በጾም በጸሎት ሙሴ ኦሪትን ተቀበለ። በጾም በጸሎት ያቺ ታቦተ ጽዮን ደግሞ የምድራችን ምድር በረከት ናት። የአራተኛው ጾም ያስፈልጋል። የአምስተኛው አሚን ታቦተ ጽዮን በመቀበሉ በረከት አግኝቷል። ሙሴ በመጾሙ ከእግዚአብሔር ጋር ተነጋግሮ እነኚህ በቃ የተናገራቸው እግዚአብሔር ተቀብለዋል። እነኚህ ይላል ለቤተ እስራኤል የክብርና የደስታ ይሆኑላቸው። ባይጾም ኑሮ ታቦተ ጽዮን መቀበል ይችላለች። ስለ ጾም ጾም ክብር ነው። ነፍሳቸውን በጸሎት የክብርና የደስታ ይሆኑላቸዋል አለና ይህንን እውነት ግን አፍቅሮ መጸለይ ከእግዚአብሔር እጅ ይህንን እውነት ግን ምን በሉ ውደዱት አለ። ክርስቶስ ነው የተናገረው። ጾም ምን ያደርጋል ካላችሁ ቀጥታ ከእግዚአብሔር ጋር ያናገራል። ይህንን እውነት ውደዱት አለ። ከእግዚአብሔር ጋር አዳምን አትብላ ብሎ ያናገረው ቤተክርስቲያን ሰባት ዓመት እንዲጾሙ እግዚአብሔር ሳስታ መስላችሁ አትብላ ማለት ምን አድርግ ነው? ተናጋሪው እግዚአብሔር እኮ ነው። ጸሐፊዎቹ መንፈስ ቅዱስ ያደረባቸው አባቶቻችን ቢሆኑ አንድ ያናገራቸው እግዚአብሔር። ስለዚህ እነዚህ እግዚአብሔር አምስቱ በአንድ ምዕራፍ ቁጥር ላይ ያሉ ናቸው። ስለዚህ ሁለቱም ደግሞ የሚበላ ሰው ከማን ጋር እየተነጋገረ ጾም ታውቁታላችሁ አይደል? የሚጾም ሰው ከማን ጋር የሚነጋገር ይህንን ምርጫ መውሰድ ሰይጣን ይሻለናል። አራት ምዕራፎች አሉ። ምዕራፍ 1 ምዕራፍ 3 ምዕራፍ 4 ስታነቡ ይሄን ነው የጾም ነው ያለው። ይሄን በቀላል እንዳታዩ በጣም በቀላሉ ቋንቋ እንድትረዱት ነው እንደዚህ ምላችሁ። ስለዚህ ስድስተኛ መጽሐፍ ቅዱስ ውስጥ ተመዝግቦ እናገኘዋለን። ኃጢአትን የመጨረሻው ጾም
ይደመስሳል። በ12ኛው ወር ላይ ጾም ሆነ አለመሰላችሁ? ጾመ ማርያም የምንለው በጾም በጸሎት ወይም ደግሞ ሐዋርያት የጾም ጾም አለመስ በጾም በሐዋርያት ጾመ ማርያም የምንለው የተሰው የተነሳስን ቅዱስ ሥጋ አስከሬኑን አፍልተው ለመጾም ጸልዩ አይደለም ይሉ መጾም ለመቀበል ሐዋርያት የጾም ጾም ስለሆነ ጾመ ማርያም የምንለው እንደምን አላችሁ? እስመ በጾም በጸሎት ይሰረይ ኩናቲያ በጾም በጸሎት አሜን ይሰራል ይሰራል። በምሕረቱ አቅርቦ በቸርነቱ ጠርቶ በረድኤቱ ጎብኝቶ በቅድስት ቤቱ በአውደ ምሕረቱ ተሰባስበን በጸሎት እንድንለምነው በዝማሬ እንድናመሰግነው ቃሉን ተምረን ለንስሐ እንድንበቃ በአባቶች መስቀል ተባርከን ጥንተ ጠላታችን ዲያብሎስን ድል እንድንነሳ ፈቅዶ ስለሰበሰበን ቸርነቱ የማያልቅበት እግዚአብሔር አምላካችን አሁንም ስሙ ይክበር ይመስገን። ሰይጣንን ለማስወጣት ምን ያስፈልጋል? ክርስቲያኖች ያለንበት ወቅቱ የጾም ወቅት ነው። የሌላ ወቅት ነው። የሱባኤ ወቅት ነው። ስለዚህ እግዚአብሔር ፈቀደና እንደወደደ መጠን ስለ ጾም እንማማራለን ማለት ነው። መምህራን ሊቃውንት እነሱ እያገዙኝ እናንተ እየሰማችሁ አብረን እንማማራለን ማለት ነው። የምንማማርበት የትምህርታችን ርዕስ አባቶቻችን እኮ አይታችሁ ከሆነ ወር ጾም ሰይጣንን ለማስወጣት ጾመው ጸልየው ሁላችሁም የአራተኛው መስቀል ይዘው ጸበሉን በመስቀላቸው ባርከው ሲያጠምቋቸው እስቲ ወንዶቹ ብቻ ነው ሀሳባችሁ ከኔ ጋር መሆኑን ለማወቅ የአራተኛው ወር ጾም እሺ እስቲ ሴቶቹ የሚቀለልበት ናቸው። ታዲያ ደግሞ ሰዎች ሁለት ነው እያለ ሄደን ይቀጥላለን። ቃሉን በቀጥታ ክርስቲያኖች ቅዱስ ላይ ተመስግቦ እናገኘዋለን። ጌታችን እንዳስተማረ ሰይጣን ዘካርያስ ምዕራፍ 8 ቁጥር 19 ላይ የተመዘገበ አምላካዊ መለኮታዊ ቃል ነው። ሲጀምር እንዲህ ነው የሚለው ነቢዩ የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። የማን ጌታ? የሰራዊት ጌታ የሚለው እግዚአብሔር ነው ያለው እግዚአብሔር ነው። የሚጽፈውና የጻፈው ደግሞ ነቢዩ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። የምትቀድሰው እንደቀደሰ የምታስተምረው ያስተማረው መላእክት የእግዚአብሔር ሰራዊቱ ናቸው። ሰራዊት ተመለከቱ ያለን በቅዳሴ መካከል እናመሰግናለን አይደለም። ስለዚህ ሰራዊት የተባሉ መላእክት ስለሆኑ የሰራዊት ጌታ እግዚአብሔር ሲል የመላእክት ፈጣሪ የመላእክት ጌታ ማለት እንዲህ ይላል። የአራተኛው ወር ጾም የስንተኛው ወር ጾም? እግዚአብሔር ነው ያለው። ክርስቶስን የሚያመልኩ ከሆነ እንደቀደሰ አራተኛው ወር ማን ነው ብለን ስናጠና በኢትዮጵያ አራተኛው ወር ታኅሳስ ነው አይደል? ታኅሳስ ነው። ታኅሳስ ወር ላይ የመጀመሪያ መቼ መሰላችሁ የቀደሱ የጸሎት ሐሙስ ሲባል የአራተኛው ወር ጾም ተብሎ ግን ለምንድን ነው የሦስት ቀን ቀደሰ የአራተኛው ያለበት ምክንያት ምንድን ነው ብለን ስናጠና በቤተክርስቲያኖችን ቀመር ወይም ደግሞ የቤተክርስቲያናችን መስቀል ላይ ስለ ብዙዎች የኃጢአት መሰረት የሚፈሰው ደም ወደ ትልቁ የሚቆረሰው ሥጋ ብር ማለት ያሰጣቸው ራሱ ቅዱስ አይደል የሰጣቸው ቅዳሴ የሚያስፈልገው ሥጋውና ደሙ ቢለወጥ ነው አይደል? ቅዱስ ሰጣቸው። 6 ስንት ተብሎ ይነበባል? ሐሙስ 3 በጣም ቅዱስ ይባላል በአባባል ይባላል አይደል? ከአምስት በላይ ከሆነ ለመጀመሪያ ጊዜ ቅዳሴ የተቀደሰበት ቀን ስለሆነ እኮ ለመጀመሪያ ጊዜ ቅዱስ ሥጋው የተሰጠበት ቀን ስለሆነ እኮ ክቡር ደግሞ የተሰጠበት ቀን ስለሆነ እኮ የአባቶቻችን ብሂል እኮ መጽሐፍ ቅዱሳዊ በደንብ ከተጠና የቀን ቅዱስ ክርስቶስ የቀደሰበት ቀን አይደል? የቀን ቅዱስ ክርስቶስ አጥብቆ የጸለየበት ቀን አይደል? የጸሎት ቀን እንድንረዳ ነው። ያ በጸሎት ሐሙስ ትማሩታላችሁ። እና ስንት ቀኖች ነው? አንደኛ የጸሎት ሐሙስ ቀን ራሱ ቀድሷል። 15 ቀን ምንሰው ሊቀ ካህናት ለምንድነው ምንድነው ክህነት ሰጥቶ ቀድሶ እንድንቀድስ በክህነት እንድናገለግል ያደረገ ራሱ ችግር አለ አይደል? ሁለተኛ በተለምዶ ስለምንኖር ሰኔ 21 ቀን ቀድሷል። መቼ አልኳችሁ? ሰኔ 20 የእመቤታችን ቤተክርስቲያን ሰራ። አሁን አንዳንዶች ቅዱሳን ቤተክርስቲያናትን ስንሰራ
ለመጀመሪያ ጊዜ በምስል ላይ በአዲስ ኪዳን የተተከለችው ቤተክርስቲያን አብ ወልድ መንፈስ ቅዱስ ያስነሳ ቤተክርስቲያን የተሰየመችው በማን ስም? በእመቤታችን ስም አይደለም። ታዲያ ክርስቶስ ተሳስቶ ነው በእመቤታችን ስም ቤተክርስቲያን መሰራ። ሶስት ድንጋዮችንና ከ16 ቁጥሮቹ እንደ ስም አቅልጦ ቤተ መቅደሷን የሰራ ክርስቶስ ነው። 28 ቁጥር የያዘው ወር ስንተኛው ወር? አሁን የእናታችን የኪዳነ ምሕረት ቤተክርስቲያን ስለኪዳነ ምሕረት ታምሯ ይናገርበታል፣ ለመግለጽ ምንሹ ይናገርበታል። የአራተኛው ምናመልከው ግን ማንን ነው? በዚህ መቅደስ እግዚአብሔር አንድ አምላክ ነው ምናመልከው። ቅዱሳን ግን የስማቸው መጠሪያ የሚሆን በቤትና በቅስያ መካከል መታሰቢያ ስም እሰጣቸዋለሁ ባለው አምላካዊ ቃል መሰረት ቅዱሳን ይሳሰሩበታል። ቤተክርስቲያናት ብዙ አብያተ ክርስቲያናት ብዙ ስለሆኑ ብዙ አምላክ ምናመልክ የሚመስላቸው ገብተው ያላወቋት ሚቶቹ ሰዎች አሉ። ቢሆን ለመሙላት እዚህ መሬታችን እናከብርበታል። ያደረገችው ተአምር የሰራችው ስራ ምልጃ በረከቷ ቅድም ስተናገሩ ይነገርበታል። እግዚአብሔር ይመለክበታል። ምንበላው የክርስቶስ ስጋ ምንጠጣ የክርስቶስን ደም የጎደለ ደግሞ ሞልቶ ያነባ ይህንን ማመን ያስፈልጋል። ስለዚህ ከመኩሉ ስጋ ውስጥ ባይጸና ያሰርተ አውራ በእናት የማይጠን 10 ወር ውስጥ ቆየ ተመረቀች። አሁን 10 ወር ሲል አምላካችን ክርስቶስ ቀደሰ። እሱ አናቂ እሱ ጴጥሮስ የሚረዳው ካህኑ ነው። እስጢፋኖስ ዋና ዲያቆን ሆኖ ዮሐንስ የሚረዳ ዲያቆን ሆኖ ሌሎቹ ሐዋርያት ልዑካን ሆነው ሰኔ 21 ቀን ራሱ ቀድሶ እመቤታችን ታቦት ይበራል። ቀድሶ ስጋውና ደሙን ለደቀ መዛሙርቱ ሰጥቷቸው በእነዚህ በቀመሞቹ ስንመለከት ሶስተኛ ነሐሴ 16 ላይ የእመቤታችን የእርገቷ ቀን ክርስቶስ ራሱ ይኖራል። ቀድሶ ስለምንጾም ነው እንጂ ቀድሶ ለደቀ መዛሙርቱ አብሯቸዋል። በእነዚህ 3 ቀናት ቀድሷል። ታዲያ ተቀደሰ ትቀድሳለች። አራተኛው ወር ነው ቅዳሴ ይዛ ማለት ነው። ቅዳሴ የተቀደሰው ቅዳሴ አድርጋቸው ነው። ቅዳሴ ሙሉ ቅዳሴ ወላጆች ያላት ማስረጃ ያላት ትቀድሳለች። ቅዱሳዊ ትጾማለች። ያስተማረው እንጂ መቼ ክርስቶስ ያሰበው በመጽሐፍ ተመዝግቦ ያልሰበከችበት ቀን የለም። ክርስቲያኖች እንዳትሸወዱ። ከኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታችሁ ተከታተሉ። እግዚአብሔር አምላካችን እሺ በለታ ማለት በቸርቾቹ ቅዳሴ የሰራዊት ጌታ እግዚአብሔር እንዲህ ይላል። ክርስቶስ ታመለኩ የአራተኛው ወር ጾም። ስለዚህ አራተኛው ወር ጾም ነው አለ የለም ማለት ታዲያ ክርስቶስ የነቢያት ጾም አለ። መጽሐፍ ቅዱስ ኢቪደንስ ያለው በመጽሐፍ ቅዱስ የተረጋገጠ ማለት ነው አይደል? የአራተኛው ወር ጾም ያለ የተናገረው ተናጋሪው እግዚአብሔር ነው። እንድንጾም ያዘዘን እኮ እግዚአብሔር ነው። አሁን አሳስከው በስቷል። ተሳስቶ የሚያሳስተው በስቷል። ሃይማኖታችን የአራተኛው ወር ጾም አራተኛው ወር ጾመ ነቢያት ነው። ይኖር ነቢያት ጾመ ነቢያት ይባላል። ነቢያችን ጾማለች ማርያም ይባላል። ከዚያም ደግሞ አዳም ጾመ አዳም ይባላል። ብቻ ብዙ ስም አለው። በየጊዜው እንደተነገራችሁ ዛሬ እኔን ያልካልኩ ይበቃኛል። እግዚአብሔር አምላካችን ጸሎት በረከት እንድናገኝ ይፍቀድልን። ሀገራችን ኢትዮጵያ ሰላም ያድርግልን። ቤተክርስቲያናችን ከፈተና ህዝበ ክርስቲያኑ ከመጥቅና ይጠብቅልን። የአራተኛው ወር ጾም አምስተኛው ወር ጾም አለ። አምስተኛው ወር ላይ ጾመ ጋድን ይጾማል። ጥር 10 ሁልጊዜም ጾም ነው። ታዲያ ይህ ሲባል አንዲት ቀን ስለሆነች መጽሐፍ አይተውም ይተዋል እንዴ? ህግ ናት። የኔና የናንተ መምጣት እኮ አንድ ቀን ነው። የኔና የናንተ መሞትም አንድ ቀን ነው አይደል? እንዲያውም አስበን ከሆነ እግዚአብሔር አምላካችን አዳምን ተወልጄ አድናለሁ ብሎ ቃል ሲገባለት ምንድን ነው ያለው? 5 ቀን ተኩል ሲፈጸም ከልጅ ተወልጄ ምን እልሃለሁ አለ አድናለሁ። 5 ቀን ተኩል የተባሉት 5500 ዓመታት ናቸው። ስለዚህ በእግዚአብሔር ዘንድ አንዱ ቀን እንደ ስንት ቀን ነው ማለት ነው? እንደ ሺው ደግሞ እንደ ስንት ይሆናል? እንደ አንድ ይሆናል ማለት ነው አይደለም? ለዚህ አንዲት ቀን ናት ብሎ መጽሐፍ አይተዋትም። አንዲት ቀን ብትሆን ሕግ ናት። ታዲያ ምን አለ? የአምስተኛው ወር ጾም አለ። ያቺ አንዷ ቀን በመጽሐፍ ተመዝግባለች። የተናገረው ግን ማን ነው? የተናገረው ማን ነው? እግዚአብሔር እኮ ነው። ተመልከቱ፣ ከሰው አፍ አይደለም የተሰማ። ነቢያት የጻፉት የተናገሩት በነቢያት ላይ እያደረ ያናገራቸው ያጻፋቸው እርሱ ማን ነው? መንፈስ ቅዱስ ነው፣ እግዚአብሔር ነው አይደል? ይህንን መርዳት ያስፈልጋል። ቀጥሎ ምን ይላል?
የሰባተኛው ወር ጾም ይላል መጽሐፍ ቅዱስ። አንብቡት መጽሐፍ ቅዱስን ገልጣችሁ ትንቢተ ዘካርያስ ምዕራፍ ስንት ቁጥር ስንት አልኳችሁ? 18 እና 19 ሁለቱም ቁጥሮች ስታነቧቸው ይገልጥላቸዋል። የሰባተኛው ወር ጾም አለ። ሰባተኛው ወር ማለት ማነው? ሰባተኛው መጋቢት ነው። መጋቢት ላይ የማን ጾም እንጾማለን? አብይ ጾምን የጌታን ጾም ወይም ደግሞ ጾመ ዓርብ እያልን የምንጾመው ነው አይደል? ያ በመጽሐፍ ቅዱስ ቀድሞ በትንቢት ተጽፏል። ኋላ ክርስቶስ በድርጊት ፈጽሞታል። ግን ቀድሞ በመጽሐፍ የተጻፈ ነው። የሰባተኛው ወር ጾም አለ። መቼስ ሌላ ስያሜ ልንሰጠው አንችልም። የተመዘገበ ወሩ ሳይቀር እኮ ነው የተቀመጠ። ይህን ጾም እንጾማለን። ጌታችን እንደ ጾመ እኛም እንጾማለን። እርሱ የተናገረውን እርሱ የሰራውን ሕግና ስርዓት እኛ እንፈጽማለን። ስለዚህ የሰባተኛው ወር ጾም አለ። ቀጠለና ባለ ሃምሳን ዘለለው። መጽሐፍ የሚገርም ነው። ባለ ሃምሳን ዘለለና ምን አለ? የአስረኛው ወር ጾም አለ። አስረኛው ወር ማለት ነው። አስረኛው ወር ማለት ነው ሰኔ። ሰኔ ላይ የማንን ጾም እንጾማለን? የሐዋርያት ጾም አይደል? ጾም ሐዋርያት ብለን ሁለት ጾም ነው ሰኔ ላይ የምንጾመው። የመጀመሪያ የሐዋርያትን ጾም፣ ሁለተኛ የሐዋርያት ጾም ሁልጊዜ ሰኞ ቀን ነው አይደል የሚገባው? ሰኞ ቀን ይገባል። ቀጥሎ ረቡዕ የማን ጾም ይገባል? ጾመ ድህነት አይደል? ሰኔ ላይ ሁለት ነገሮች ነው የምንመለከተው። የሐዋርያትን ጾምና ጾመ ድህነትን እናያለን። አሁን ስንት አጽዋማት አገኘን? ከሰባቱ መጽሐፍ ቅዱሳዊ ይዘት እንዳላቸው ለማሳየት ነው። ከሰባቱ ስንት አገኘን? ስንት? 5። ጥሩ። የአራተኛው፣ የአምስተኛው፣ የሰባተኛው፣ የአስረኛው ላይ ስንት? 2 ማለት ነው። ጾመ ሐዋርያትና ጾመ ድህነት እነኚህ በቀጥታ የተናገራቸው እግዚአብሔር ነው። ታዲያ ምን ይላል? እነኚህ ይላል ለቤተ እስራኤል የክብርና የደስታ ይሆኑላቸዋል አለ። የምንና የምን? የክብርና የደስታ። አያችሁ፣ ጾም የምንጾመው እንድንከብር ነው። ነፍሳችን እንድትደሰት ነው። የክብርና የደስታ ይሆኑላቸዋል አለና ይሄንን እውነት ግን አፍቅሩ ዘንተ ጽድቅ አለ። ይሄንን እውነት ግን ምን በሉት? ውደዱት አለ። ክርስቶስ ነው የተናገረው፣ አምላካችን ነው የተናገረው። ይሄንን እውነት ውደዱት አለ። ታዲያ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባቱ አጽዋማት እንዲጾሙ ስታዝ ተሳስታ መስላችሁ ነው? ተናጋሪው እግዚአብሔር እኮ ነው። ጸሐፊዎቹ መንፈስ ቅዱስ ያደረባቸው አባቶቻችን ቢሆኑ ያናገራቸው እግዚአብሔር ነው። ስለዚህ እነኚህ 5ቱ አጽዋማት በአንድ ምዕራፍ ቁጥር ላይ ያሉ ናቸው። ሁለቱን ደግሞ ታውቋቸዋላችሁ። ለምሳሌ የነነዌ ጾም ታውቁታላችሁ አይደል? መጽሐፍ ቅዱስ ይዘት ያለው ነው። ለምታነቡ ሰዎች ትንቢተ ዮናስ 4 ምዕራፎች አሉት። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 ስታነቡ የነነዌ ጾም ነው ያለው። መጽሐፍ ቅዱስ ነው እርሱ። ስለዚህ 6ኛው የነነዌ ጾም መጽሐፍ ቅዱስ ውስጥ ተመዝግቦ እናገኘዋለን። 7ኛውና የመጨረሻው ጾም በ12ኛው ወር ላይ የምንጾመው ነው አይደል? ጾመ ማርያም የምንለው ወይም ደግሞ ሐዋርያት የጾሙት ጾም ነው አይደል? እሱ ጾመ ሐዋርያት ነው። ጾመ ማርያም የምንለው ወደ ላይ የፈለሰውን የእመቤታችን ቅዱስ ሥጋዋን አስከሬኗን አግኝተው ለመጾም ለመቅበር ሐዋርያት የጾሙት ጾም ስለሆነ ጾመ ማርያም እንለዋለን እንጂ መጽሐፍ ላይ ተመዝግቦ እናገኘዋለን። የሐዋርያት ሥራ ምዕራፍ 13 ቁጥር 3ን ስታነቡ ሐዋርያት ጾሙ ጸለዩ ይላል። ምን አደረጉ ሐዋርያት? ጾሙ ጸለዩ። የቱን ጾም? አንደኛ የሴኖን ጾም፣ ሁለተኛ የማንን ጾም? ጾመ ፍልሰታ። ይሄ እንግዲህ በሐዋርያት ስም የተመዘገበው ጾም ይሄ ነው እና ሐዋርያት እንደጾሙ እንደጸለዩ የሐዋርያት ሥራ ስለ ሐዋርያት የሚናገረው ሉቃስ የጻፈው ግብረ ሐዋርያት ወይም ደግሞ ዜና ሐዋርያት ወይም የሐዋርያት ሥራ የምንለው መጽሐፍ ይህንን አስቀምጦልናል። እንደዚህ ከሆነ ነው እንግዲህ 7ቱ አጽዋማት እንዲጾሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታስተምርና ስታስ ምኑ ነው ስህተቷ ነው? ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ አይደለም የምታደርገው ነው። በእርግጥ መጽሐፍ ቅዱስ የመጽሐፎች ሁሉ ራስና አባት ሆኖ ሌሎቹ መጻሕፍት የመጽሐፍ ቅዱስ ልጆች አሉ አይደል? ቤተክርስቲያኒቱ የምታውቃቸው። አጽዋማቱ ግን ከሌሎቹ መጻሕፍት እንዳለ
ቅዱስ ቁጥራቸው ሳይቀር ተመዝግቦ የተቀመጠ ነው። 7ቱ ነው መጽሐፍ ቅዱስ የገለጣቸው፣ ያውም ተናጋሪው እግዚአብሔር ሆኖ ነው የምናገኘው። እሺ አሁን 7ቱን አጽዋማት ትጾማላችሁ ነው ጥያቄው? እንጾማለን 7ቱን አጽዋማት። ማንኛውም ክርስቲያን ከ7 ዓመት ጀምሮ 7ቱን አጽዋማት ምን ሊያደርግ ይገባዋል? ሊጾም ይገባዋል ማለት ነው። ይህንን በደንብ እንረዳ። ግን አንድ ሐሳብ እንድናስብ አይደል፣ አጽዋማቱ ለምን 7 ሆኑ ብሎ ማሰብ ያስፈልጋል። 6 አይደሉም፣ 9 አይደሉም፣ 10 አይደሉም። ስንት ናቸው? 7 ስንት ናቸው? 7 ናቸው አጽዋማቱ። የሰው ልጅ ዕፀ በለስን ሲበላ አትብላ የተባለውን ሲበላ ባህሪያቱን አርክሷል። ባህሪያቱን ምን አድርጓል? አርክሷል። የሰው ልጅ ባህሪያቱ ደግሞ ስንት ናቸው? 7 ናቸው። 7 ባህሪያቱን በልቶ ስላረከሰ እንደገና ደግሞ 7ቱ አጽዋማትን ጾሞ የረከሱ ባህሪያቱን እንዲቀድስ በባህሪያቱ ልክ ስንት ጾም ተሰራለት? 7። ስንት ጾም ተሰራለት? 7። ለዚያ እኮ ነው በእርግጥ በፈቃድ የምንጾማቸው ጽጌ ወር ላይ የምንጾማቸው የፈቃድ ጾም አለ አይደለ? እንደገና ደግሞ ጳጉሜን ላይ የፈቃድ ጾም እንጾማለን አይደል? ከዛም የንስሐ ጾም የፈቃድ ጾም አለ። ይህ የሕግ የአዋጅ አይደለም። የአዋጅ የሕግ የግዴታ 7 ናቸው። ለምን 7 ሆኑ ብለን ስናጠና 7 ባህሪያት ያላቸው የሰው ልጆች እንዲጾሟቸው ስለታዘዙ ነው። ሰው 7 ባህሪ ነው ያለ ታውቃላችሁ ነው አታውቁት? ባህሪውን የማያውቃለን። በእርግጥ ጸባይና ባህሪ ይለያያል። ጸባይ የምንለው ቁጡነት፣ ንፉግነት፣ ጨካኝነት እነኚህ ጸባያችን ናቸው አይደል? ትዕግስት ማጣት ወይም መታገስ መቻል ይሄ ጸባይ። ባህሪ የምንለው ግን ሁሌ የማይለወጥ ነው። ለምሳሌ መብላት፣ መጠጣት፣ መሞት የሰው ምንድን ነው? ማዘን፣ መደሰት የሰው ምኑ ነው? የተፈጥሮ ሂደቱ ነው አይደል? ባህሪ የምንላቸው ደግሞ በግልጽ የተቀመጡ 7 ናቸው። 4 የሥጋ ባህሪያት እንላቸዋለን። እሳት፣ ነፋስ፣ ውሃ፣ መሬት የምንላቸው ምን እሳት ከሰውነታችን ውስጥ እኮ እሳት አለ። ታውቃላችሁ አይደል? የሚበርደን እኮ የእሳቱ መጠን ከውስጣችን ሲቀንስ ነው። ከሰውነታችን ውስጥ እሳት አለ። ውሃ አለ። ውሃ የሚጠማን ከውስጣችን ያለው የውሃ መጠን ምን ሲሆን ነው? ሲቀንስ ነው። ነፋስ አለ። መተንፈስ የሚያጥረን ከውስጣችን ያለው የነፋስ መጠን ሲቀንስ እኮ ነው። መሬት አለ። ኃይላችን የሚደክም አቅማችን የሚደክመው የመሬት ኃይሉ እየቀነሰ ሲመጣ እኮ ነው። ብዙ ጥናት የሚጠናበት ነው ክርስቲያኑ። ዞሮ ግን እሳት፣ ነፋስ፣ ውሃ፣ መሬት እነኛ 4ቱ የሥጋ ባህሪያት ናቸው። 3 ደግሞ የነፍስ ባህሪያት አሉ። ግብራተ ነፍስ የምንላቸው ነባቢነት፣ ለባዊነት፣ ሕያዊነት ማለት መናገር፣ ማሰብ፣ አለመሞት እነኚህ 3ቱ የነፍስ ባህሪያት ናቸው። 7 ባህሪያት ያለው የሰው ልጅ ታዲያ 7ቱ አጽዋማትን ጾሞ ባህሪው እንዲቀደስ የረከሰው ባህሪው ወደ ቅድስና እንዲመለስለት ስንት ጾም ተሰሩለት? 7 አጽዋማት። አንዱን ጾም ካጎደለ እንግዲህ 9 በር አለ ይባላል፣ 10 በር አለ ይባላል አይደል? ከ10ሩ 9ን ዘግተን አንዱን ከከፈት ነው ሌባ ይገባል አይገባል? ይገባል አይደል? ታዲያ ከ7ቱ አጽዋማት አንዱን ካጎደልን ስርዓቱን ሽረናል አልሻልንም? ሽረናል አልሻልንም? ለራስ ነው የሚጾመው፣ ለማንም አይደለም። ለመክበር ነው። ይህንን መርዳት ያስፈልጋል። እንደውም አስባችሁታል? ቤተ ክርስቲያናችን ከኛ ከ7ቱ ባህሪያት ጋር እያነጻጸረች የሰራቻቸው በርካታ ነገሮች አሉ። ለምሳሌ በቤተ ክርስቲያን 7ቱ ምስጢራት የተባሉ 7ቱ ምስጢራት ቤተ ክርስቲያን የምንላቸው አሉ አይደል? ምስጢራተ ቤተ ክርስቲያን 7 ናቸው። በቁጥር ተቀምመው የተቀመጡ የመጀመሪያ ምስጢረ ጥምቀት የምንለው አለ አይደል? ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን ምንለው 3ቱ በአንድ ቀን ናቸው የሚፈጸሙ። የሜሮኑ ምስጢር፣ የጥምቀቱ ምስጢር፣ የቁርባኑ ምስጢር በአንድ ቀን እንጠመቃለን፣ ሜሮን እንቀባለን፣ ከዚያስ ሥጋውና ደሙን እንቀበላለን። እነዚህ 3ቱ ምስጢራት በአንድ ቀን ተከናውነውልን ክርስቲያን የምንሆንባቸው ምስጢራት ናቸው። ሌላው 4ቱ ደግሞ በሂደት የሚፈጸሙ ናቸው። ምስጢረ ክህነት አለ፣ ምስጢረ ተክሊል፣ ምስጢረ ንስሐ፣ ምስጢረ ቀንዲል የምንላቸው እነዚህ ሁሉ ለነማን የሚፈጸሙ ናቸው? ለምሳሌ ምስጢረ ሜሮን ለቤተ ክርስቲያንም
ለቅዱሳት መጻሕፍትም እንጠቀማለን። ግን ቤተክርስቲያን የተሰራችው ራሱ ለሰው ነው። ቅዱሳት መጻሕፍት ራሱ ማለት የሚከናወኑት ለነማን ነው? ለሰው። ግን አስበን ከሆነ ኦርቶዶክሳውያን ሰባቱ ምስጢራተ ቤተክርስቲያን ራሱ የተሰሩት ለኛ ሰባት ባህሪ ላለን ለሰው ልጆች ነው። ሰባት ባህሪ ያለው የሰው ልጅ ሰባቱ ምስጢራት ተሰርተውለታል። ደግሞ ምን ብቻ አይደለም፣ ቀኖቹ ራሱ ሰባት ናቸው። ስንት ቀን ነው ያለው? ስንት ቀን ነው? ሰባት ነው። 8 ቀን የለም አይደል? በቀን ቀመር የምንቆጥር እነማን ነን? መላእክት እኮ ከቀን ውጭ ናቸው። ክርስቲያኖች ጨለማ የለባቸው። እንስሳት፣ አራዊት፣ አዕዋፋትን ቁጥር አያውቁም። መቁጠር የምንችለው በካላንደር መጠቀም የምንችለው ሰዎች ነን አይደል? ስለዚህ ቀኖቹ ሰባት የሆኑ ሰባት ባህሪ ያላቸው የሰው ልጆች እየቆጠሩባቸው ስለሚኖሩ እኮ ዝም ብሎ እንዳይመስላችሁ የተሰሩ ነገሮችን ማጥናት መመራመር ያስፈልጋል። በእርግጥ አሁን በዚያው ወደ ምሕረት ላይ ጠንከር አድርጎ ነገሮችን ማየት ይከብድ ይችላል። ግን በአጭሩ ቀኖቹ ራሱ ሰባት ናቸው። እንዲሁ አንድ ሰሞኑን ግዕዝ ሞተ እየተባለ ሲነገር ሰምታችኋል አይደል? ሰምታችኋል አይደል? እንዴት ግዕዝ የሚሞተው? ቀኖቹ እኮ ራሱ የሚገርማቸው የሚጠሩት በግዕዝ እኮ ነው። ወሮቹ የሚጠሩት በግዕዝ ነው። በተለይ እነ የኔታ ተውቦ የግዕዝም ሊቅ ናቸው፣ የቅኔ ሊቅ ማለት ነው። ይህንን ያመሳጥሩታል። አስተውላችሁ ከሆነ ከሰባቱ ዕለታት መካከል አምስቱ አሁንም ድረስ አልተለወጠም። ቀጥታ በግዕዝ ነው አይደል የሚጠሩት? ከሰባቱ አምስቱ እስቲ አግዙ ሊቀው። የመጀመሪያ እሁድ እንላለን አይደል? እሁድ ማለት አንድ ነው አይደል? አማርኛ ነው እንደ እሁድ የሚለው ግዕዝ እኮ አሃዳ እንዳደረገ ይላል። እሁድ አንድ፣ ሰኞና ማክሰኞ የሚለው ነው አማርኛን የያዘ። ከዛስ ረቡዕ ረባ አራት አደረገ። ረቡዕ አራት፣ ሐሙስ አምስት አደረገ። ሐሙስ አምስት፣ አምስተኛ ዓርብ ዓረበ ገባ፣ ፈጸመ፣ ጨረሰ፣ ከተተ ይላል። ብዙ ትርጉም ነው ያለው። ግን ዓርብ መግቢያ፣ ቅዳሜ ቀደመ፣ ጀመረ። መጀመሪያ ታዲያ ግዕዝ ሞተ የሚሉ ሰዎች በእነኝህ በግዕዙ እየጻፉ እኮ ነው የሚነግሩን። ይቻላል እንዴ? በግዕዝ እየጻፉ ግዕዝ ሞተ ማለት ይቻላል? ወሮቹ 13ቱ ስታጠሟቸው እንዳለ የግዕዙ ቃል የያዙ ናቸው። ለምሳሌ እንደው ጊዜያችሁን እንዳልወስድ እንጂ መስከረም ማለት ምን ማለት ነው? መስከረም ከርመ ከረመ ይላል አይደለም? ከርመ ከረመ፣ መስከረም ማለት መክረም ነው። ውሃው ዝናሙ ሲዘንብ ከርሞ ዝናሙ እያለፈ የሄደበት ወቅት ስለሆነ ወይም ደግሞ ኖህ ከመርከብ ውስጥ ከርሞ የወጣበት ዘመን ስለሆነ መስከረም ማለት መክረም የሚለው ትርጉም እኮ ነው። መክረም ጥቅምት ጠቀመ ለካ ይላል። ውሃው ጎሎ ሰው ዘመድ ከዘመድ ወገን ከወገን እንዲገናኝ የሞሉ ውሃዎች ሁሉ ጎለው ተለክተው ሰው ተሸጋግሮ የሚገናኝበት ዘመን ስለሆነ እኮ ነው። ጠቀመ ለካ ይላል። ጥቅምት ማለት መለካት የሚለካው ግዕዝ ነው። እንደወረደ እየነገርኳቸው ህዳር ሀደር አደረ ይላል። ክረምት ሲሆን ሰው ከሌላ ሀገር ሄዶ ማደር አይችልም አይደለ? በክረምትና በሰንበት መንገድ ከባድ ነው። ስለዚህ ህዳር ማለት ማደር፣ እንስሳቱ ከበረት ወጥተው የሚያድሩበት፣ ሰዎችም ዘመድ ከዘመድ የተለያየ ቦታ ከቀያቸው ሂደው ዘመድ ከዘመድ ተገናኝተው የሚያድሩበት ወቅት ስለሆነ እኮ ነው ህዳር ማለት ማደር። ሀደር አደረ ነው የሚለው እሱ። ታኅሳስ ሐሰሰ ፈለገ። ታኅሳስ ማለት መፈለግ ነው። ሰብአ ሰገል የተወለደው ጌታን የፈለጉት በዚህ ወቅት ነው። ብዙ የሚፈለጉ ነገሮች አሉ። በአጭሩ ያን ሳብራራ ጊዜ እንዳልወስድ ግን ግዕዙ እንዳለ እንደሆነ እንድትረዱት ነው። ታኅሳስ ማለት ሐሰሰ ፈለገ። ታኅሳስ መፈለግ ፈለጋ። ከታኅሳስ ቀጥሎ ማለት ጥር አይደለ? ጠሬም አጥሬም ይላል አይደል? ከሁለቱ ግሶችም ይወጣል። ጠሬ ካለ የጠራ ነው። ሰማዩ ስታዩት በጥር ዝናብ ቋጥሮ ደመና አዝሎ አታዩትም። ንጹህ ሰማይ ነው የምታዩት። ውሃው ስታዩት ይሄ ጎርፍ እየሄደበት ውሃው እየገባበት ይቆሽሽ የነበረው ውሃ ጠርቶ ነው የምታዩት። ንጹህ ሆኖ ነው የሚታየው። ሰማዩም ጠርቶ ደመና የለው፣ ውሃውም ንጹህ ሆኖ ታዩታላችሁ። እንደገና ደግሞ ከዚህ ትርጓሜ የተነሱና ሊቃውንቱ ጥር ማለት የጠራ ሰማይ የጠራ ውሃ የሚል ትርጉም ሰጥተውታል። የካቲት ከተሰበሰበ አይደለ? እህሉ ሁሉ ተሰብስቦ ወደ ቤት ወደ ጎተራ የሚገባበት ወቅት ነው። በመጋቢት ዝናብ ይመጣላ። ዝናብ እንደመተው ከተሰበሰበ የካቲት ማለት እህል መሰብሰብ፣ የእህሉ መሰብሰብ የሚገልጥ ነው።
መጋቢት መገበ ሾመ ይላል። የወሮቹ አለቃ ነው መጋቢት። ሰው የተፈጠረው ማለትም ዓለም ማለት ነው። ዓለም የተፈጠረው በወራ መጋቢት ነው። የፈጠረውን ዓለም ሊያድን የተጸነሰው በዚህ ወራ መጋቢት ነው። እንደገናም ደግሞ የተሰቀለው በዚህ ወራ መጋቢት ነው። ደግሞም የተነሳው በዚህ ወራ መጋቢት ነው። ዓለምንም መልሶ ሊያሳልፍ የሚመጣው በወራ መጋቢት ነው። ብቻ ወራ መጋቢትማ ምስጢረ ሥጋዌ ብንለው ይሻል እንዳለ የክርስቶስ የማዳኑ ነገር እዚያ መጋቢት ላይ ነው ያለው። ታዲያ የተሾመ ወር ይለዋል። መገበ ሾመ ይልና መጋቢት ማለት የተሾመ ነው። ይበቃል። እንደዚህ ከነገርኳችሁ እስከ ግማሹ ከነገርኳችሁ ጊዜያችሁ እንዳልገል አሁን የምምላችሁ ወሮቹ አጠቃላይ የምን ቃላት ናቸው እያልኳችሁ ነው። የምን ቃላት ናቸው? ታዲያ በቀንና በወር እድሜውን እየለካ እየቆጠረ የሚኖር ሰው የግዕዝ ቋንቋ እንዳለ የተጠቀመ ግዕዝ ሙቷል ማለት ፊደላቱን ተውት። እኔ ፊደላት ትርጓሜ የሚል መጽሐፍ አለ የጻፍኩት ያንበባችሁ ካለ ፊደላቱ በሙሉ የግዕዝ እኮ ናቸው። የኢትዮጵያ ፊደሎች አንዱ ቃል 4 መሰረታዊ ነገር የያዘ ነው። ለምሳሌ አንዱ ፊደል ትርጉም አለው፣ ብቻውን ይቆማል። ሀ ማለት ትርጉም አለው አይደል? ብቻውን ይቆም። ሀ ብሂል አልወቱላ ሀ ማለት እግዚአብሔር ኗሪ ነው ማለት ነው። እንደገና ብቻውን ትርጉም አለው፣ ብቻውን መልእክት ያስተላልፋል፣ ብቻውን አረፍተ ነገር ነው። ብቻውን አንድ ፊደል አረፍተ ነገር እኮ ነው። በእኛ ግን ትውልዱ ያጠረው ከሊቃውንቱ ልብ ብቻ ተቀብሮ ነው ያለ። እነኚህ ተደርድረው የምታዩዋቸው ለሰማይ ለምድር የከበዱ የቤተ ክርስቲያን ፈርጣማ ሊቃውንት ጠምጥመን ስታዩን ግን አሁን ይሄ ምናልባት ዲግሪ ዶክትሬት ፕሮፌሰር የሚባሉ ሰዎች የተማርን የማይመስላቸው ግን እውቀቱ ሁሉ ታጭቆ ከእያንዳንዱ መምህራን ያሉ እንደ ላይብረሪ አንድ መሆን አንድ ላይብረሪ ነው የቤተ ክርስቲያናችን ሊቅ። ግን ችግሩ ትውልዱ አያውቀውም። ለምን? የሀገር በቀል እውቀቶቹን ደምስሶ የሌላ ሀገር እውቀት መጣና የኛ የቤተ ክርስቲያን ሊቃውንት እንዳላዋቂ ተቆጥረው በ50+1 አልፎ ዲግሪ ያዘ 100% በጭንቅላታቸው ሸምድደው ያዙ ሊቃውንት ደንቆሮ ተባሉ። በ50+1 የሚያልፈው እኮ ታይቷል። ዲግሪው ማውረስ የምታዩዋቸው አብዛኞቹ ዲግሪ የሚባለው ወረቀት አለ። ግን ተሸምድዶ የሚታለፍ በቀጣይ የማይገኝ ነው። የቤተ ክርስቲያን የትምህርት ሂደት ግን በጭንቅላት ከዳር እስከ ዳር ተሸምድዶ ከዚያ እስከ ምስጢሩ እስከ ትርጉሙ ውዳሴ ማርያም እንኳን እናንተ የምታውቋላችሁ አይደል? ውዳሴ ማርያም ሲደገም ታውቃላችሁ አይደል? በቃል እኮ ሁሉ ነገር በቃል፣ ማዕረቱ በቃል፣ መጽሐፉ በቃል፣ አቋቋሙ በቃል፣ ቅዳሴው በቃል። እንዲህ አድርገው ያዙትን ሊቃውንት አልተማሩም። ቤተክርስቲያን ኋላ ቀር ናት። ኋላ ቀሮች ስላጠኗት ነው ኋላ ቀር መስላ የታያቻቸው እንጂ ቤተክርስቲያንስ ቀዳሚት ናት፣ ዘመናዊት ናት፣ ዘላለማዊት ናት። ሁሉንም ናት ቤተክርስቲያን። የተረዳችኝ ነው ሐሳቤን ክርስቲያኖች። ወደ ነገር ለምሳ አሁን የሁሉ የመጣው 7ቱ አጽዋማት ከሚለው ሐሳብ ተነስቼ ነው። 7ቱ አጽዋማት 7 ባህሪያት ያለን የሰው ልጆች እንድንጾማቸው የተሰሩልን ናቸው። ከዚያስ ካሰብንበት ቀኖቹ ሁሉ ስንት ናቸው ያልኳችሁ ነው። ዕለታት ስንት ናቸው? 7 ናቸው። ለምን 7 ሆኑ? ጠይቃችሁ እስከዛ አጥንታችኋል። 7 የሆኑበት ምክንያት ራሱ 7 ባህሪያት ላላቸው ለሰው ልጆች መቁጠሪያ ስለሆኑ መስፈሪያ ስለሆኑ ጌታችን ተሰቅሎ ሳለ ያደረጋቸው ነገሮችን አትርሷቸው። ክርስቶስም የተሰቀለው እኮ በ7 እጽዋት ነው አይደል? በ7 እጽዋተ መስቀል በ7 እጽዋት የተሰቀለ 7 ባህሪ ያለው የሰው ልጅ ሊያድን እንደመጣ ሲገልጥ ነው። በ7 እጽዋተ መስቀል ተሰቅሎ መስቀል ላይ ሆኖ 7 አጽራ መስቀልን ተናግሯል። 7 ጊዜ ነው አይደል የተናገረው? ለምን ይመስላችኋል? 8 ያላረገው 6 ያላረገው ለምን ይመስላችኋል? ቃላት ነው። ወደዚያስ እልፍስ ያልተናገረው የመጣው ሊሞት የመጣው 7 ባህሪያት ያላቸው የሰው ልጆችን ሊያድን እንደመጣ ሲገል መስቀል ላይ ተሰቅሎ ሳለ 7ቱ የመስቀል ቃላቶች የምንላቸውን ተናገረ። ደግሞ መስቀል ላይ ሆኖ ያደረጋቸው ተአምራትም ስንት ናቸው? 7 ናቸው አይደል? 7ቱ የመስቀል ተአምራት መስቀል ላይ ሆኖ ያደረጋቸው የጨረቃ ደሞ የፀሐይ መጨለም የከዋክብት መርገፍ አይደል? አስባችሁታል? ጨረቃ ደሞ ነች ሲባል ለምን ደሞ ነች ነው ማለት ያስፈልጋል። ደሞ ነች አይደለም ዋናው ሐሳብ ይሄ ንባብ ነው። ግን ለምን ሆነች የሚለው ሪሰርች መስራት ያስፈልጋል። ለምን ሆነች ሲባል ክርስቶስ ሰውነቱን ሲገርፉት መላ ሰውነቱ ደም ለብሷል አይደል? እርሱን እኮ ነው የመሰለችው። መሰለተ ፈጣሪያ ይላል እኮ አምላኳን መሰለችው ይላል። ጨረቃ ደም ስትሆን ፀሐይ ስትጨልም ፀሐይ ለምን ጨለመች? ራቁ ስለተሰቀለ ከዋክብት ስለምን ረገፉ ብለን ስናጠና
መስቀሉን ተሸክሞ ወድቋል አይደለ? ለምን ወደቁ? እርሱን ለመግለጽ መስቀሉን ተሸክሞ ሲወድቅ ያዩት የሰማይ ከዋክብት እንደሱ ወደቁ። ዝም ብሎ አይደለም፣ ምስጢር አለ። ከዛስ የመቃብራት መከፈት፣ መቃብራት አፋቸውን ከፍተዋል። እሱን ገለው ሊቀብሩባቸው እንደሆነ ሲያስቡ እንዴት እሱን አንችልም ብለው አፋቸውን የከፈቱ መቃብራት። ሙታን ተነስተዋል። የሙታን ትንሣኤ መሆኑን ሊያስረዳ ሙታን አስነስቷቸዋል። የቤተ መቅደሱ መጋረጃ ከሁለት ተከፍሏል። ሰውነቱን ሲገርፉት ከአካሉ ላይ ስጋው እየተቆረጠ ይነሳ ነበር አይደለ? ለዚህ እኮ ነው ሰውነቱ ተሰነጣጥቋል። ያንን ለመግለጽ አለቶች ተሰነጣጥቀዋል። የመቅደሱ መጋረጃ ተከፍሏል። ግን ጥናት ያስፈልጋል። ሊቃውንቱ ያውቁታል። ብቻ አሁን የምላችሁ መስቀል ላይ ሆኖ ራሱ 7 ታምራትን አድርጓል። 7ቱ አጽዋማት የተሰሩት ዕፀ በለስን በልቶ የሰው ልጅ ባህሪያቱን ስላረከሰ 7ቱ አጽዋማቱን ጾሞ የ7ቱን ባህሪያት እንዲቀድስ ነው። ለዚህ ነው 7 ይሆናል። ወደ ነገር መልሳችሁ ለመሆኑ ጾም ምን ይጠቅማል የሚሉ ሰዎች አሉ። ምን ይጠቅማል ጾም ካላችሁ፣ ጾም ጥቅም አለው። ምን አለው ጾም? ጥቅም። ምን አለው ጾም? ጥቅም አለው። ጥቅም አለው። የጾም ጥቅም የተወሰኑ ሀሳቦችን አንሳ። ጾም ምን ያደርጋል ካላችሁ፣ ከሞት ያድናል። ይህንን ያዙ፣ ነጥብ ነው። ምን ያደርጋል? ከሞት ያድናል። የሚጾም ሰው አይሞትም። ክርስቲያኖች ማስረጃ፣ አዳም በገነት 7 ዓመት ከ3 ወር ያክል ሲኖር አትብላ የተባለውን አልበላም አይደለ? ያኔ ሞት ነበረበት። አዳም የሞተው ምን ሲያደርግ ነው? አትብላ የተባለው ሲበላ። ዘፍጥረት ምዕራፍ 2 ቁጥር 17 ላይ እንዲህ ተብሎ ተጽፏል። ኢትብላ እንትኮ በለሰ በለተ በላይከ ሞተ ትመውት። በለስን አትብላ፣ ከበላ ምን ትሆናለህ ነው? ትሞታለህ። አለቀ። አትብላ እንዳትሞት ነው። ስለዚህ አዳም በመብላቱ ሞቷል። ባይበላ ኑሮ ምን አይሆንም ነበር? አይሞትም ነበር። ለምንድን ነው ታዲያ የምንጾመው ካል የነፍስ ሞት እንዳይገጥመን ነው። በነፍሳችን እንዳንሞት፣ በነፍሳችን እንዳንጎዳ፣ የሥጋም ዕድሜያችን እንዲረዝም ነው። ደግሞስ አስተውላችሁ ከሆነ በመጾማቸው ምክንያት የነነዌ ሰዎች ከሞት አልዳኑም እንዴ? 3 ቀን 3 ሌሊት ዮናስ ሰብኳቸው። በመጾማቸው ምክንያት ሊሞቱ የነበረው እሳት ከሰማይ ወርዶ ሊበላቸው የነበረው የነነዌ ሰዎች ከሞት አልዳኑ? ከሞት አልዳኑ ወይ? ድነዋል። ጾም እኮ ነው ያዳናቸው። ባይጾሙ አይሞቱም ነበር እንዴ? እሳት አይለበልባቸው ነበር እንዴ? አሁን ይህ ትውልድ እኮ የመከራ እሳት እየለበለበው ያለ የውስጥ እውነት ስለሌለን ነው። አለን ክርስቲያኖች የውስጥ እውነት ብዙ አስመሳይ ነው። ብዙ ለገንዘብ የሚኖር ነው። የሰበሰበውን ገንዘብ የትዶ እንደሚበላው ግን አያውቀው። አፍንጫው ስር ሞት መጥቶ ማሽተቻ እስኪነሳው ድረስ ደርሷል። ታዲያ ሰው ደግሞ ዝም ብሎ አሁንም ስግብግብ ነው፣ አይመለስም። ግን ክርስቲያኖች የነነዌ ሰዎች ያን ሁሉ የሰሩትን የገነቡትን ከተማ ሳይቀር ትተውት ሊያልፉ ነበረ። ግን ጾሙ ብሎ ዮናስ ሲሰብካቸው እሻሉና ጾሙ። ከዛስ ከሞት ተረፉ። አስቴርና መርዶክዮስ 3 ቀን 3 ሌሊት በመጾማቸው በመጸለያቸው ከሞት አልዳኑ። መጽሐፍ ቅዱስ እኮ ነው የሚለን ድነዋል አይደለ? ለመርዶክዮስ መሰቀያ ተራዳ ተዘጋጅቶለት ሃማ ሊሰቅለው ከንጉሱ አሳውቆ ለመርዶክዮስ ሞት አዘጋጅቶ ነበር። መርዶክዮስ ግን አቅሙ ጾም ነው። ከእህቱ ጋር ጾሙ። የሞት ደብዳቤ የድምፅ ማጉያ ሞት መብራት መጥፋት ነው። ክርስቲያኖች አይደለም እንዴ? ሶስት ማለት አለመኖር አይደለም። ተነስቷል ማለት ነው። አሁን ደግሞ ምን ላይ ያለ ነው? እየሰማችሁኝ አይደል? ማንና ማን አልኳቸው? አስቴርና መርዶክዮስ ከሞት የዳኑት በምንድን
በመጾማቸው ከሞት ድነዋል። ስለዚህ ጾም ከምን ያድናል? ከሞት ያድናል። ይሰማል? እንደዚሁ ይናገራል። ጾም ከምን ያድናል? ከሞት ያድናል አይደለም? ስለዚህ አዳም 7 ዓመት ከ3 ወር በገነት እየጾመ ሳለ ምን አልሆነም? አልሞተም። ሲበላ ግን ምን ሆነ? ሞት አይደለም? ሲበላ ሞቷል። ስለዚህ አሁን እኛ የምንጾመው ምን እንዳልሞት እንዳልሞት እንጾማለን። ይህንን ቤት ያስፈልጋል። የሚገርማችሁ የሚጾሙ ሰዎች 5 ነገሮች አሏቸው። ስንት ነገሮች? 5። ጾምን የሚሽሩ 5 ነገሮችን ያጣሉ። ይህንን ያዙ እና ጠቅልለዋል። የመጀመሪያ አዳም እየጾመ ሳለ ከማን ጋር ነበረ? ከእግዚአብሔር ጋር አይደል? ሁለተኛ ከማን ጋር ነበረ እየጾመ ሳለ? በገነት ከመላእክት ጋር አይደል? ሶስተኛ አዳም እየጾመ ሳለ ርስት ነበረው። ማናት ርስቱ? ገነት። አራተኛ ይቀጣ አዳም እየጾመ ሳለ 5 ነገሮች አሉት። እግዚአብሔር አለው። ቅዱሳን መላእክት በገነት ይጠብቁት ነበር። ርስት ነበረው። እንደገና ሰላም ነበረው አይደል? ሰላም ነበረው። አራተኛ የመጨረሻ ሕይወት ነበረው አይደል? ሕይወት ነበረው። ነገር ግን አትብላ የተባለው ሲበላ ከማን ጋር ተጣላ? ከእግዚአብሔር ጋር ተጣላ። አምላኩን አጣ። ኃጢአተኛ ማለት አምላኩን ያጣ ማለት ነው። ቀጠለና ከመላእክት ጋር ተጣላ። ያስተምሩት ይጠብቁት የነበረው መላእክት 2 በኩል ስለት ያለው ሰይፍ ይዘው ከየት አስወጡት? ከገነት አስወጡት። ሶስተኛ ርስቱን አጣ። ገነትን የኖረባትን መኖሪያ ቤቱን አጣ። የሚጾም ሰው በገነት ይኖራል። ጾምን የሻረ ሰው ከገነት ይወጣል። ይህን መኑት አይደለም? ከአዳም እንማር። አራተኛ ሰላም አጣ። ከሚስቱ ከሔዋን ጋር ራሱ ጭቅጭቅ ሆነ። በአንቺ ምክንያት ሞት መጣብኝ፣ ከእግዚአብሔር ተጣለው እያለ ሔዋንን ይጨቀጭቃታል። ሰላም አጣ። እንዲህ ነው የሚለው መቅድሞ ወንጌል ዋልሞቱ ካለ ህሊና ለአዳም ዘይንወለብከ ይላል። ኃጢአቱ ስለ ኃጢአቱ እያሰበ አዳም እየተጨነቀ እያለቀሰ ይኖር ነበር ይላል። ሰላም አጣ። ክርስቲያኖች ኃጢአት ስንሰራ እኮ አንዳንዴ ሰላም ይነሳናል አይደለም? ሰላም ይነሳል። እባካችሁ በሰላም ለመኖር ከኃጢአት እንራቅ። የአዳም ሰላም የተነፈገው ዕፀ በለስን ሲበላ ነው። ደግሞም የመጨረሻ ምን መጣበት? ሞት መጣበት አይደል? ሕይወቱን አጣ። ክርስቲያኖች መጾም እነኚህ ከእግዚአብሔር ጋር እንድንኖር ያደርገናል፣ ከመላእክት ጋር እንድንኖር ያደርገናል። ከዚያም ደግሞ ከርስታችን እንድንኖር በርስታችን እንድንኖር ያደርገናል፣ በሰላም እንድንኖር ያደርገናል፣ በሕይወት እንድንኖር ያደርገናል። ምጾም ጾምን ሽሮ መብላት ግን እነኚህን ሁሉ ያሳጣናል። ተመልከቱ። ሌላ ጾም ምን ያደርጋል ካላችሁ በረከት ያሰጣል። ምን ያደርጋል? በረከት ያሰጣል። ምን ያደርጋል? በረከት ያሰጣል። ለምሳሌ ሙሴ 40 ቀንና 40 ሌሊት ጾሞ ከእግዚአብሔር እጅ የምድራችን በረከት የሆነችው ታቦተ ጽዮን ተቀበላል። ዘዳግም 9:9 አሁንም ዘዳግም 10:10 ስታነቡ ወጾመ ሙሴ 40 መዓልተ ወ40 ሌሊት ወተናበበ ምስለ እግዚአብሔር። ሙሴ 40 ቀንና 40 ሌሊት ጾመ፣ ከእግዚአብሔር ጋር ተነጋገረ ይላል። እንደገና በጾም በጸሎት ተመጣው ሙሴ ኦሪት ይላል 10 ቃላትም ይላል። በጾም በጸሎት ሙሴ ኦሪትን ተቀበለ። በጾም በጸሎት ያቺ ታቦተ ጽዮን ደግሞ የምድራችን ምድና በረከት ናት። በረከት ለማግኘት መጾም ያስፈልጋል። አቢዳራ ታቦተ ጽዮንን በመቀበሉ በረከት አግኝቷል። ሙሴ በመጾሙ ከእግዚአብሔር ጋር ተነጋግሮ በቀጥታ ታቦተ ጽዮንን ከእግዚአብሔር እጅ ተቀብለዋል ማለት ነው። የሚጾሙ ሰዎች በረከት ያገኛሉ። ከእግዚአብሔር እጅም ስጦታ ይቀበላሉ። ስጦታ ሙሴ ባይጾም ኑሮ ታቦተ ጽዮንን መቀበል ይችላል? ስለ ጾመ ነው። ወጾመ ሙሴ እስመ በጾም ወበጸሎት ተመጠው ሙሴ ኦሪት ነው። በቃ በጾም በጸሎት ማይጾም የማይጸልይ ከእግዚአብሔር እጅ በረከት ሊያገኝ አይችልም። ይህንን እመኑት። ሌላው ጾም ምን ያደርጋል ካላችሁ ቀጥታ ከእግዚአብሔር ጋር ያናገራል። ከማን ጋር ያናገራል? ከእግዚአብሔር ጋር። አዳምን አትብላ ብሎ ያናገረው ማን ነው? ማን ነው አትብላ ያለው? እግዚአብሔር አይደል? አትብላ ማለት ምን አድርግ ነው? ጾም ነው አይደል? እሺ ብላ ያለውስ ማን ነው? ማን ነው ብላ ያለው? ሰይጣን አይደል? እግዚአብሔር ጾሙ ጾሙ ይላል፣ ሰይጣን ምን ብሉ ብሉ ይላል። ስለዚህ ጾምን ሽሮ የሚበላ ሰው ከማን ጋር እየተነጋገረ ነው? የሚጾም ሰው ከማን ጋር
መውሰድ ነው። ሰይጣን ይሻለናል፣ እግዚአብሔር መምረጥ ነው። ይሄኛ ድርሻ በቀላል እንዳታዩት። እኔ በቀላል ቋንቋ እንድትረዱት ነው እንደዚህ የምላችሁ። ውስጥ ሲጠና ሰፊ ነው። ሌላው ጾም ምን ያደርጋል ካላችሁ ኃጢአትን ይደመስሳል። ኃጢአትን ምን ያደርጋል? ይደመስሳል። ቅዱስ ያሬድ በጾመ ድጓ ምን አለ መሰላችሁ? እስመ በጾም ወበጸሎት ይሰረይ ኩሉ ኃጢአት። በጾም በጸሎት ኃጢአት ሁሉ ይደመሰሳል። አያችሁ፣ ኃጢአት የሚደመሰሰው በጾም በጸሎት ነው። ኃጢአት ሰርተን መተን ንስሐ ስንገባ ካህኑ ምንድነው የሚሉ? ጾሙ አይደለም የሚሉ? ጸልዩ አይደለም የሚሉ? መጾቱ አይደለም የሚሉ? ስለዚህ የምንጾመው ጾም ደግሞ ከተናዛዙ የቀረውን ኃጢአት ይደመስሳል። ለዚያም ነው ቅዱስ ያሬድ ቤተ ክርስቲያናችን ፀሐይ የሆነው እስመ በጾም ወበጸሎት ይሰረይ ኩሉ ኃጢአት፣ በጾም በጸሎት ኃጢአት ሁሉ ይሰራያል፣ ይደመሰሳል አለ። ለምንድን ነው የምጾመው ብላችሁ ቀመር የምትሰሩ ከሆነ ለእነኝና ለመሳሰሉ ነገሮች ነው። የመጨረሻ አንድ ሀሳብ አንሳና ትምህርቱን ጠቅልለው ሰይጣንን ለማራቅ መጾም ያስፈልጋል። ማንን ለማራቅ? ሰይጣንን። እንዲህ ነው የሚለው ማርቆስ 9:29 ላይ እንዲህ ይላል። ማርቆስ 9:29 ወዝንቱ ዘመድ ይወጽ ዘንበለ በጾም በጸሎት። ይህ የተላመደው ሰይጣን አብሮ የኖረው ሰይጣን በጾም በጸሎት ካልሆነ ምን አይልም ማለት አይወጣም ማለት። ሰይጣንን ለማስወጣት ምን ያስፈልጋል? ምን ያስፈልጋል? መጾም ያስፈልጋል። አንዳንዶች ሰይጣንን እናስወጣለን ይላሉ፣ ጾምን ይቃወማሉ። ይሆናል እንዴ? ይሆናል ወይ? ሰይጣንን ለማስወጣት ምን ያስፈልጋል? እንደውም አይታችሁ ከሆነ በእርግጫ ሰይጣንን እናስወጣለን እያሉ ሰውን በእርግጫ የሚመቱ አሉ። እንደ አርሰናል ኳስ ሰውን በእርግጫ የሚጠልዙ ይቻላል እንዴ? ሰይጣን በእርግጫ ይወጣል እንዴ? ሰይጣን የሚወጣው በምንድን ነው? በጾም በጸሎት ነው። ያልጾመ ሰው ሰይጣንን ያወጣል። አባቶቻችን እኮ ይኸው አይታችሁ ከሆነ ሰይጣንን ለማስወጣት ጾመው ጸልየው መስቀል ይዘው ጸበሉን በመስቀላቸው ባርከው ሲያጠምቋችሁ እናንተም ጾማችሁ ስትጠመቁ ሰይጣን እየለፈለፈ እየጮኸ ይወጣል አይደል? እንደዚህ ነው እንጂ ሰይጣን የሚወጣው በእርግጫ ሰይጣን ይወጣል። እንዴት ነው በትውልዱ የሚቀለድበት ባካችሁ? ታዲያ ደግሞ ይሄ ሰዎች እውነት ነው እያሉ ይሄንን ይከተሉታል። ክርስቲያኖች ጌታችን እንዳስተማረ ሰይጣን የሚወጣው በምንድን ነው? በጾም በጸሎት ነው አይደል? ጸበሉን ሳንጾም ብንጸበል አይሆንም። መሰረቱ ጾም ነው። በጾም በጸሎት ሰይጣን ይወጣል። ይህንን መያዝ ያስፈልጋል። እስቲ ግን ጥያቄ ልጠይቃችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን አሰብክም እያሉ ሰዎች ይነቅፋሉ አይደል? አሰብክም እንደ ክርስቶስን ራሱ አለመሆኑ ማን ነው? ክርስቶስ። ማን ነው ራሱ? ክርስቶስ። የምትቀድሰው እንደቀደሰ፣ የምታስተምረው ያስተማረው፣ የምትጾመው እንደጾም አይደለም? እርሱ ጾሞ እኮ ነው ጾሙ ያለ። እስቲ እንደው ጥያቄ ልጠይቃችሁ። ክርስቶስ በምድር ላይ ቀድሷል አልቀደሰም? ስንት ቀን ቀድሷል አይደል? ጥሩ። 3 ቀን በቀጥታ ራሱ መሪ ቄሱ ነው ቀድሷል። የሚገርማችሁ ስንት ቀን አልኳችሁ? 3 ቀን ራሱ ቀድሷል። አሁን የምላችሁ ለምን መሰላችሁ? ከሌሎቹ ቤት ቅዳሴ ያለ ወይ ክርስቶስን የሚያመልኩ ከሆነ እንደቀደሰ ለምን አይቀድሱ ብልላችሁ ነው። 3 ቀን ቀድሷል። ቀኖችን እንገራችሁ ጊዜያችሁ እንዳልገ ሌላ ቀን ልናገር አራውን እሺ ካላችሁ ምን ችግር አለ? የመጀመሪያ መቼ መሰላችሁ የቀደሰው? የጸሎተ ሐሙስ ዕለት አይደለም? የጸሎተ ሐሙስ ጸለየ፣ ባረከ፣ ቀደሰ። ህብስቱን ስጋውና ደሙ አድርጎ ለውጦ ለደቀ መዛሙርቱ ሰጣቸው። ህብስቱን ስጋው ወይኑን ደሙ አድርጎ ለወጠና ነገ አለ በመስቀል ላይ ስለ ብዙዎች የኃጢአት ስርየት የሚፈሰው ደም ይሄ ነው፣ ይጠጡ፣ የሚቆረሰው ስጋ ይሄ ነው፣ ይሄን ብሉ አለና ሰጣቸው። ራሱ ቅዱስ አይደል የሰጣቸው? ቅዳሴ የሚያስፈልገው ስጋውና ደሙ እንዲለወጥ ነው አይደል? ቀድሶ ሰጣቸዋል ራሱ። ሐሙስ እንደውም የቀን ቅዱስ ይባላል፣ በአባባል ይባላል አይደል? ለምን ይባላል? ለመጀመሪያ ጊዜ ቅዳሴ የተቀደሰበት ቀን ስለሆነ እኮ ነው። ለመጀመሪያ ጊዜ ቅዱስ ስጋው የተሰጠበት ቀን ስለሆነ እኮ ነው። ክቡር ደሙ የተሰጠበት ቀን ስለሆነ እኮ ነው። የአባቶቻችን ብሂል እኮ መጽሐፍ ቅዱሳዊ እኮ ነው። በደንብ ከተጠና የቀን ቅዱስ ክርስቶስ የቀደሰበት ቀን አይደለም? የቀን ቅዱስ ክርስቶስ አጥብቆ የጸለየበት ቀን አይደለም? የጸሎት ቀን እኮ ያ በጸሎተ ሐሙስ ትማሩታላችሁ። እና አንደኛ የጸሎተ ሐሙስ ቀን ራሱ ቀድሷል። ካህኑ ሊቀ ካህናት የምንለው ለዚያ ክህነት ሰጥቶ ቀድሶ እንድንቀድስ በክህነት እንድናገለግል
ያደረገ ራሱ ነው። ሁለተኛ ሰኔ 21 ቀን ቀድሷል። መቼ አልኳችሁ? ሰኔ 21 ቀን። ሰኔ 20 የእመቤታችን ቤተክርስቲያን ሰራ። አሁን አንዳንዶች የቅዱሳን ቤተክርስቲያናትን ስንሰራ የሚቃወሙናል። ለመጀመሪያ ጊዜ በምድር ላይ በአዲስ ኪዳን የተተከለችው ቤተክርስቲያን አብ ወልድ መንፈስ ቅዱስ ያነጿት ቤተክርስቲያን የተተከለችው የተሰየመችው በማን ስም ነው? በእመቤታችን ስም አይደለም። ታዲያ ክርስቶስ ተሳስቶ ነው በእመቤታችን ስም ቤተክርስቲያን የሰራ። ሶስቱ ድንጋዮችን እንደ ሰም አቅልጦ ቤተ መቅደሷን የሰራ እኮ ተሳስቶ አይደለም። አሁን የእናታችን የኪዳነ ምሕረት ቤተክርስቲያን ኪዳነ ምሕረት ታምሯን እንናገርበታለን፣ ምልጃዋ ይነገርበታል፣ እናከብርበታለን። የምናመልከው ግን ማንን ነው? በዚህ መቅደስ እግዚአብሔርን ነው። አንድ አምላክ ነው የምናመልከው። ቅዱሳን ግን የስማቸው መጠሪያ የሚሆን በቤቴና በቅጥሬ መካከል መታሰቢያ ስም እሰጣቸዋለሁ ባለው አምላካዊ ቃል መሰረት ቅዱሳን ይታሰቡበታል። ቤተ ክርስቲያናት ብዙ አብያተ ክርስቲያናት ብዙ ስለሆኑ ብዙ አምላክ የምናመልክ የሚመስላቸው ገብተው ያላወቋት የሚተቹ ሰዎች አሉ። ቢያውቁ ኑሮ እዚህ እመቤታችን እናከብርበታለን። ያደረገችው ተአምር፣ የሰራችው ስራ፣ ምልጃ በረከቷ ቅድም ስትናገሩ ነበር አይደል? ያ ይነገርበታል፣ እግዚአብሔር ይመለክበታል። ምንበላው የክርስቶስን ስጋ ነው፣ ምንጠጣው የክርስቶስን ደም ነው። ይሄን ላይ የማንንም አይደለም። ይሄንን ማመን ያስፈልጋል። ስለዚህ ሰኔ 20 ቀን በእመቤታችን ስም ቤተክርስቲያን ታንጻ ሰኔ 21 ቀን ተመረቀች አይደል? የመረቃት ራሱ እግዚአብሔር ነው። አምላካችን ኢየሱስ ክርስቶስ ቀደሰ። እሱ ዋና ቄሱ ነው። ጴጥሮስ የሚረዳው ካህኑ ነው። እስጢፋኖስ ዋና ዲያቆን ሆኖ፣ ዮሐንስ የሚረዳ ዲያቆን ሆኖ፣ ሌሎቹ ሐዋርያት ልዑካን ሆኖ ሰኔ 21 ቀን ራሱ ቀድሶ እመቤታችን ታቦት መንበር አድርጎ አይደል? ቀድሶ ስጋውና ደሙን ለደቀ መዛሙርቱ ሰጥቷቸዋል። ሁለተኛ የቀደሰበት ቀን ነው ይሄ። ሶስተኛ ነሐሴ 16 ነሐሴ 16 ምን ብሏል? የእመቤታችን የዕርገቷ ቀን ክርስቶስ ራሱ ምን ብሏል? ቀድሷል። ቀድሶ ለደቀ መዛሙርቱ አቁርቧቸዋል። በእነኚህ 3 ቀናት ቀድሷል። ታዲያ እንደ ቀደሰ ትቀድሳለች። የቀደሰውን ቅዳሴ ጊዜ ብላ ይዛ ማለት ነው። ይሄ እኮ ነው ቅዳሴ ጊዜ፣ የጌታ ቅዳሴ። የቀደሰውን ቅዳሴ ጊዜ የጌታ ቅዳሴ ብላ ይዛ ትቀድሳለች። እንደ ቀደሰ ትቀድሳለች። የጾመውን ትጾማለች። ያስተማረውን ተምራ ታስተምራለች እንጂ መቼ ክርስቶስን አሰብክም? ያልሰበከችበት ቀን የለም። ክርስቲያኖች እንዳትሸወዱ። ከኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታችሁ ንቅንቅ እንዳትሉ እሺ። በሌሎቹ በቸርቾቹ ቅዳሴ አለ አለ። ታዲያ ክርስቶስን ካመለኩ ለምን ይቀድሱ? እሱ ቀድሶ የለ? ጾም አለ በዚያ ውስጥ የለም አይደል? ታዲያ ክርስቶስ እንደ ጾመ ለምን አይጾሙ? እኔ ጾም የላችኋለሁ አትጾሙ ብሏል። እንደ የአራተኛው ወር ጾም እያለ ያዘዘ ማን ነው? እንግዲህ ክርስቲያኑ መለየት ነው፣ እንዳትሰናከሉ። አሁን አሰናካዩ በዝቷል። ተሳስቶ የሚያሳስተው በዝቷል። ሃይማኖታችን እንድንጠብቅ እግዚአብሔር ይርዳል። የአራተኛው ወር ጾም፣ አራተኛው ወር ጾመ ነቢያት ነው። ይህን ወር ነቢያት የጾሙት ነው፣ ጾመ ነቢያት ይባላል። እመቤታችንም ጾመዋለች፣ ጾመ ማርያም ይባላል። ከዚያም ደግሞ አዳም ጾሞታ፣ ጾመ አዳም ይባላል። ብቻ ብዙ ስም አለው። በየጊዜው እንደተነገራችሁት ዛሬ እኔንን ያልካልኩ ይበቃኛል። እግዚአብሔር አምላካችን ጾመን ጸልየን በረከት እንድናገኝ ይፍቀድልን። ሀገራችን ኢትዮጵያን ሰላም ያደርግልን። ቤተክርስቲያናችን ከፈተና ሕዝበ ክርስቲያኑን ከምንፍቅና ይጠብቅልን። የአራተኛው ወር ጾም ይቆየን። ቃሎትን ያሰማልን።